ኦኬ ምንድን ነው እምቢ ብሎ ነው ክርስቲያን? ከፍቼዋል። መልካም ሎክ ይሄን አዲስ ታውቀዋለህ ወንድማችን? ኦኬ ክርስቲያን ቀጥላም በው አይታይም ብዙም ወጥቷል። ኦኬ እሺ ያ ምን ይላል? ሳይ ሙስሊም 2841 ላይ ነው። አቡ ሁሬራ እንደተረከው የአላህ መልእክተኛ እንዲህ አለ ይላል። አላህ the exalted and glorious created Adam in his image with his length of 60 cubits ምንድነው? አላህ አደምን በራሱ አምሳል 60 ክንድ አድርጎ ፈጠረው ይላል። በራሱ ስለዚህ አደም የተፈጠረው በአላህ አምሳል እንደሆነ ይህ ሐዲስ ይናገራል። አደም ደግሞ 60 ክንድ ወይም ደግሞ 60 ኪዩቢትስ እንደሆነ እዚሁ ሐዲስ ላይ ክንድ ይናገራል። መልካም እሺ ሙስጠፋ እንኳን ደህና መጣ። ሙስጠፋ ይሰማል? ሙስጠፋ አንዴ ትንሽ ቀጥለሽ። እሺ ያ ረቢ ይቅርታ ኔትወርክ ነው ያወረደኝ። መልካም እሺ ይሄን አዲስ ታውቀዋለህ? የሀበሻው ዋብያ ነህ አባሽ ነህ? ሙስሊም ነኝ። ኦኬ አንዴ ባልኩ። መልካም እሺ አላህ ነው ያለው በዛቱ አላህ የት ነው? አላህ ቦታ የለውም፣ ያለ ቦታ ነው የሚኖረው። ኦኬ አላህ በቦታ ሙስሊም ያለ ቦታ ይኖራል። አላህ በቦታ ነው ብልስ አላህ በቦታ ብዬ ብል አላህ በቦታ ማለት አላህ ከአርሽ በላይ ቦታ አለው ካልከኝ አላህ ከአርሽ በላይ ነው ብልስ አይደለም፣ ያለ ቦታ ነው በዛቱ አላህ ከአርሽ በላይ ነው ብል ስህተት ነው? ከአርሽ በላይ ቦታ አይደለም ነው። ከአርሽ በላይ ቦታ አይደለም ነው እኮ አላህ ያለ ቦታ ነው ስንል ቦታ የተባለውን ሁሉ ለሱ አይገባውም። እሱ በዛቱ ነው ያለ ቦታ ያለው። ስለዚህ በዛቱ ከአርሽ በላይ አይደለም እያልከኝ ነው? በዛቱ ያለ ቦታ ነው። መልካም እሺ በዛቱ ያለ ቦታ ነው። ትክክለኛ ሙስሊም በዛቱ አላህ ያለ ቦታ ነው የሚል ነው እንዳንተ ማለት ነው። አባሽ ነው ዋብያ ስለ ነው። ትክክለኛው ሙስሊም በዛቱ ያለ ቦታ ነው የሚል ነው። እሺ በዛቱ ከአርሽ በላይ ነው የሚል ሙስሊም ነው? እሱንቶ አንተን መጠየቅ የፈለከውን ጥያቄ ጠይቅና አላህ ከአርሽ በላይ ነው የሚል ሙስሊም ነው ወይ? ሙስሊም ነው። እኛ ሙስሊሞች አንድ ነን፣ አንከፋፈልም፣ አንድ ነን እኛ ሙስሊሞች። ቴንኪው ሉክ አላህ አለ ቦታ ነው አለ። አላህ ከአርሽ በላይ አይደለም አለ። አላህ ከአርሽ በላይስ ነው የሚል የኔ አላህ የሚገኘው ከአርሽ በላይ ነው የሚባል ሲባል ሙስሊም ነው እሱም አለ። እስልምና ይሄ ነው። እስልምና እንዲህ ነው። አምላካቸው የት እንዳለ አያውቁም። የአንደኛው አላህ ያለው ከአርሽ በላይ ነው፣ የአንደኛው አላህ ግን ከአርሽ በላይ አይደለም። ሙስሊም አንድ ነው ይለኛል።
እናንተ ኦርቶዶክስና ቤንቴ ራሱ የምታምልክ አንድ አይደለም፣ አምላክ አንድ አይደለም። አንድ አይደለም። እኛ ፊርም እናደርጋለን። እኛ ውሸታም ስላልሆንን እኛ ለጥንቶች አንድ አይደለንም። ፔሬድ ለምን ትጠጋጋለህ? እኛ ጋር ለምን ትጠጋጋለህ? እኛም እንደኛ ማለት ነው። ይኸው አሁን ምንድነው መሰለህ እኛ እስላም ማለት አንድ ነው። እሺ ከአርሽ በላይ ነው የሚሉት ሙስሊም ናቸው? እስላም ሲባል አንድ ነን እኛ። ከአርሽ በላይ የሚሉት ሙስሊም ናቸው ወይ? ከአርሽ በላይ የሚሉት ከአርሽ በላይ አላህ ያለው ከአርሽ በላይ ነው የሚሉት ሙስሊም ናቸው? እንደዛ ብትነቀል ነው የሚሻለው። ኤኒዌይስ ወደ ቶፒኩ ባክ እናድርግ። Allah the exalted and glorious created Adam in his image with his length of 60 cubits. Palestine ጓንደና መጣ። ሰላም ነው ወይ? እፎይ እንዴት ነህ? ሰላም ብያለሁ። እንኳን ደህና መጣ። አለን ሁሉ ሰላም ይመስገን ነው። ይችን አዲስ ፈሰረልን እስኪ። እስኪ የትኛውን? ሳይ ሙስሊም 2841 አላህ አደምን በመልኩ ፈጠረው ይላል። አላህ አደምን በመልኩ ፈጠረው የሚለው አላህ አደምን በመልኩ ፈጠረው ነው። እዛ ድረስ እንኳን አልደረስኩም። ኪታብ እየቀራሁ ነው፣ ያው እየተማርኩ ነው እስልምናን በደንብ ግን እዚህ ፖይንት ላይ አልደረስኩም። አላህ በመልኩ ፈጠረው የሚለው እሺ፣ መልካም። እና ሌላ ጥያቄ ካለህ ዌል ችግር የለም በማቀው ዙሪያ ማለት ነው። እዚሁ ላይ ነው፣ ከዚሁ ጋር የተያዘ ብቻ ነው። ከእንትን ጋር የተያዘ ስለሆነ አርሽ ላይ ምናምን ላልከው መልስ ልስጥህ። አይቶ ቶፒካችን አለም እሱ ልጁ እንትን ስላለ ነው እንጂ ቶፒካችን አለም እሱ። ቤቢ አዳምጥ እዚሁ፣ ከዛ የሚመልሱትን ታየዋለህ። ትምህርት ይሆናል። ኢንላሁ ኢላሁ 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 ነው የሚለው ካሊዶ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። አላህ አደምን በመልኩ ፈጠረው የሚለውን እንዴት ነው የምትረዳው? ፈርስት ኦፍ ኦል እኔ እንትን ሃይማኖት እንትን አይደለሁም፣ ተራ የሚባለው አይነት እንትን ነኝ። ያው አስተማሪ የሚባለው ወይም ለምሳሌ ደረጃ አለው አይደል? አንድ ሙስሊም የትኛውም ሃይማኖቱን ያጠና አለ። እንትን ትራንስሌሽን ሳይ በደንብ ማየት የትርጉሙ እንትን ስለሚኖር ማለት ነው። በደንብ መረዳትም ኮንቴክስቹዋል ማድረግም ምሁራን የሚሰጡትም ትንታኔም ይኖራል እና ለምሳሌ መጽሐፍ ቅዱስን እንደወረደ አንድ ተራሱ ካላየው ያው አዲሱን ስክሪንሾት አድርገው አላህ አደምን ከለቀ አደም እንዴት ከለቅ እንዳደረገው በሱራው እንደሆነ አይ ቲንክ ያስቀምጠዋል። ቼክ አድርገው። እዚህ ብቻ ሳይሆን በጣም ብዙ ቡሃሪ ላይም አለ፣ ሙስሊም ላይም አለ፣ ሌሎች አዲሳቶች ላይም አለ። ሙፈሲሮችም አይ ቲንክ አማርኛ ቁርአን ሳዲቅ እና ሳኒ የተረጎሙት ፔጁን አላስታውስም፣ ግን እዛ ላይም አስቀምጠውታል በአማርኛ ህዳጉ ላይ ከስር አላህ አደምን በመልኩ ፈጠረው የሚል ህዳጉ ላይ አስቀምጠውታል። ፔጁ ስንት እንደሆነ ግን አላስታውስም። ሳዲቅ እና ሳኒ የተረጎሙት ቅድም ወንድሜ እንዳለው እኔ እስከማውቀው ድረስ አላህ አምሳያ እንዳሌለው ነው። ሰሚና ተመልካች እንደሆነ እሱን የሚመስል ነገር ግን እንዳሌለ ከፍጥሯኑ እሱኛው አርጉመንት አያስኬድም።
አላህ ማንንም አይመስልም፣ ሰሚው ተመልካቹ ነው አይደለም የሚለው ሱራ 42 11 ሱራ 42 41 ላይ የተቀመጠው አንጻራዊ ነው። አላህ ለእናንተ ሴቶችንና እንስሳቶችን መጠቀሚያ ፈጠረላችሁ፣ እርሱን ማንም አይመስለውም፣ ሰሚው ተመልካቹ ነው ይላል። ሰሚና ተመልካች ነው። ስለዚህ ለወንዶች ምን ተፈጠረ? ሴቶችና እንስሳቶች መጠቀሚያ አድርጎ ፈጠረላቸው። ኦኬ፣ ከዛ ከነሱ እንዲባዙበት ማለት ነው፣ እንዲራቡበትም ፈጠረላቸው። ከዛ እርሱ ማንንም አይመስልም ሲል ከመራባት አንጻር ነው። አላህ ብቸኛ ይሆናል፣ ዩኒክ ነው። እነሱ ጥንድ ሆኑ፣ ፔር ሆኑ ማለት ነው። ስለዚህ አምሳል አገኙ፣ ምን የሚራቡበት። እሱ ምን ሆነ? ዩኒክ ይሆናል ማለት ነው፣ ብቸኛ ይሆናል። ከዛ ምን ይላል? ሰሚውና ተመልካቹ ነው ይላል። እነኛ የተፈጠሩት አይሰሙም? ይሰማሉ። እነኛ የተፈጠሩት አያዩ? ያያሉ። ምንም አይመስልም ከተባለ መስማትም አልነበረባቸው፣ ማየትም አልነበረባቸው። ስቲል አያመጣውም ማለት ነው። እሱ ግን ከሆነ አንጻር ነው የተነገረው። ያ ክፍል ዩኒክ መሆኑን ወይንም ደግሞ ብቸኛ መሆኑን ለመነጠል ነው። ይህንኛው ሀዲስ ደግሞ አስቀድሞ የነበረውን ያመጣዋል። ለምን? አላህ አደምን በመልኩ ፈጠረው። በመልኩ ኢሜጅ ነው ይሄ፣ ወይንም አረብኛው ሱራ ይለዋል ማለት ነው። ይህንን አሁን በዚህኛው ላይ ማብራሪያም ጥያቄ እንትንም ያልሰጠሁት ስላላየሁት፣ በዚህኛው ለምሳሌ ስላላየሁት ነው። እዚህ ላይ ግን ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑን በሲር፣ እሱ ምንንም ነገር ካልመሰለ አዳምንም አይመስልም፣ ምንንም ፍጡራንን አይመስልም ማለት ነው። ይህን እንደ ማስረጃ ቁርአን ላይ የተገለጸ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑን በሲር፣ ምንንም ነገር አይመስልም ከተባለ አዳምንም አይመስልም ማለት ነው። ስፔሲፊካሊ እችኛውን ሀዲስ ስላላየሁ ነው እዚች ላይ ማብራሪያም ምንም ነገር ማንሳት ያልፈለኩት፣ እዛ ነው። መልካምሽ፣ ያው እንዳልኩ ነው። ምንም አይመስልም የሚለው አርጉመንት እዛው ላይ ይመታል፣ እዛው ጥቅሱ ላይ ይመታል። ምንም አይመስልም ማለት ፍጡራንን ከፍጡራን ጋር የሚመሳሰል አይነት ባህሪ የለውም። ለሱ በሚገባ መልኩ ፈጣሪ ስለሆነ ለሱ በሚገባ መልኩ ፍጡራን ጎዶሎ ናቸውና በምንም ለምሳሌ የተለያዩ ነገሮች ካሊድ ክርስቲያን በዛ ውስጥ አገባ የተጠቀሰው ላይ ብቻ እዛችሁ አንቀጽ ላይ ሰሚ ነው ተመልካች ነው ይላል። እኛ እንሰማለን እንመለከታለን። ኦኬ፣ ኤግዛክትሊ እንደኛ ነው የሚሰማው እንደኛ ነው የሚያየው አላልንም፣ ግን እኛም እንሰማለን እንመለከታለን። በምንም አይመሳሰልም ከተባለ መስማትም የለበትም ማየትም አልነበረበትም። ከተጠቀሰው አንጻር ያፈርሰዋል። እሺ፣ እዚህ ላይ ትንሽ ፖይንት አድላርክ። ለምሳሌ ፍጡራንም የሚሰሙበት እንኳን ፈጣሪ ፍጡራንም የሚሰሙበት አኳን ይለያል። ለምሳሌ ወረደ ቢባል ከህንፃ ላይ ዝናብ ሲወርድ ኳስ ሲወርድ ይለያል አይደል? በባህሪና በነገሮች መመሳሰል የተለያየ ነው። እሱ የሚሰማውና እኛ የምንሰማው አኳኑ ይለያል። ለእሱ በሚገባው መልኩ ይሰማል። ችግር የለውም። ይኸውልህ ላምጣልህ። አሁንም አላህ ጆሮ አለው አይደለ? አላህ አይን አለው። ተሰብታላችሁ። አላህ የሚያየው በአይኑ ወይንስ በእግሩ? አላህ የሚያየው በአይኑ ወይንስ በእግሩ? ተመልካች ነው። በአይኑ ነው። አተያዩ ምንም ይሁን በደንብ ያያል ልትለኝ ትችላለህ። አንጻራዊ በተገለጸ መልኩ በደንብ ራሴ ፈጥሬ ያለ ይገባኛል። ያው ለቀደምኛ ጋር በሚገባው መልኩ ያያል። እኛ ለፍጡራን በሚገባን መልኩ እናያለን። እሱ ችግር የለውም። ከሷ ምንም እንትኑ ልዩነት አያመጣውም። ሜይ ቢ አግኝታኝ ከሆነ ቃሊድ ኦኬ፣ አይን አለው የሚያየው በአይኑ ነው። መልካም ውጪ ለምን ሰጠ መሰለህ? አይን የምትባል አካል ሰጠ፣ የሆነ አካል አደረከው። እዛ ውስጥ እንትና ያረቢ አንድ ሚዩታል ይደርባል። ስፔሲፊክ መግባት ስላልፈለግኩ ነው። የሆነ ቦዲ ገነባህና ከዛ አይን የምትባል የሆነች የተገጠመች ከእጁ የተለየች አድርገህ ሳልካት። ስለዚህ እጁ የሚሰማ አይደለም፣ አይኑ ነው የሚሰማ። ሶሪ እጁ አይደለም የሚያየው፣ አይኑ ነው የሚያየው። የሚሰማው አይኑ ሳይሆን ጆሮ ይሆናል ማለት ነው። የሚይዘው ከታች ነች።
ከዛ የሚይዘው ምን ይሆናል? ወይም የሚሰራበት ምን ይሆናል? እጁ ይሆናል፣ አይኑ አይሆንም። ስለዚህ ስፔሲፊክ ፓርቶችን ሰጠ። ፓርቶች ከሰጠ በኋላ ከዛ እነኛ ምንም አይመስልም ስቲል ትለኛለህ። ኦኬ የሳይዝ ልዩነት ይኑር፣ ምንም አይመስልም እኮ አይደለም፣ ከፍጡራን ነው። ከፍጡራን ጋር አይመሳሰልም። ፍጡራን እነሱን አይን አለው ማለት ግን ለምሳሌ እንስሳቶች አይን አላቸው አይደል? ሰዎች አይን አላቸው። አይን አላቸው ማለት የእንስሳት አይን የሰዎችን አይን ይመስላል ማለት አይደለም። አይደለም። ግዴታ ስትራክቸራሊ አይን ናቸው ማለት ግዴታ ተመሳሳይ ነው ማለት አይደለም። ይህ ነው ልዩነት አለው። ለሱ ለፈጣሪ በሚገባው መልኩ አይን አለው ተብሎ በቁርአንና በሐዲስ የተገለጸውን አይን አለው። ከፍጡራኑ ጋር የሚመሳሰል አይደለም ነው ፖይንቱ። ግልጽ አይደለም? ያ እኔ እስማማለሁኝ እኮ በዚህ ምንም ችግር የለውም። አይደለም ከፈጣሪ ጋር ተወና እናንተ አይናችን አሻራ አንድ እንዳልሆነ ታውቃለህ። ለዛ ነው እኮ ከፍጡራን ጋር አይመሳሰልም የሚለው እዚህ ላይ ነው። አይን አለው እጅ አለው አይን አለው ተባለ እንጂ ስትራክቸሩ ከሰዎች ከፍጡራን ስትራክቸር ጋር የሚመሳሰል ሳይሆን ከራሱ ለራሱ በሚገባው መልኩ በቁርአንና በሐዲስ የተገለጸውን እናጸድቃለን፣ እንቀበላለን፣ እናምላለን፣ እንተገብራለን ነው የኔ ፖይንት። ኦልራይት እሺ። አሁን ምን ችግር ያመጣ ነው? ፈርዘር መሄድ አልፈለኩም ነበረ ብዙም አላውቀውም ስላልከኝ፣ እሺ አካላቶቹን ካጸደቅ አካላቶቹን ካጸደቅ፣ እሺ ፍጡራንን አይመስልም አሉ የተባሉት እጅ አሉት፣ አይኖች አሉት፣ ጆሮ አለው፣ ባት አለው፣ እግር አለው፣ ጣት እንዳለው ተገልጸዋል፣ ፊት እንዳለው ተገልጠዋል። ኦኬ እነኚህ አካላቶች ማንንም አይመስሉም፣ ፍጡራንን አይመስሉም፣ ግን አሉት አይደለ? ኦኬ እነኚህ አካላቶቹ የተገጣጠሙ ናቸው ወይንስ የተነጣጠሉ? ለምሳሌ አሁን አንድን ሎጂክ ስታመጣልኝ በቁርአንና በሐዲስ በተገለጸው መልኩ ብቻ የተገለጸ ነገር ካለ እነግርሃለሁ። ያልተገለጸ ነገር ከሆነ ለእኛ አእምሮ በሚመች መልኩ አድርገን አናብራራው። ለምን አልተገለጸም ካልሆነ ለእኛ አእምሮ እንዲገባን ወይም ደግሞ ለሰዎች እንዲገባቸው ወይም ደግሞ የሆነ ነገር ለማድረግ ብቻ ማኒፑሌትኛ ለማድረግ የምንገልጸው ነገር አይኖርም። የተብራራ ነገር በቁርአንና በሐዲስ ይሄ ተብሎ የተባለ ነገር ካለ እሰይ ቱ ዘ ፖይንት እንላለን። ግን እኔ እስከማውቀው ድረስ እስከሆኑ ሰዓት ድረስ በተገጣጠመ መልኩ ነው በተበታተነ መልኩ ነው የሚለውን የማውቀው ነገር የለም። ፋርዘር አጥንቼ አለ ፖይንት አይቼ ጠይቄ ሪፈር አድርጌ ልንገርህ መልሱን። እሺ መልሱን ልንገርህ። ለምንድን ነው እንደዚህ አይነት ጥያቄ የምትጠይቀው ነው መልሱ። አይቼዋለሁ መልሳቸውን። የውጭ ሳውዲ አረቢያ ፈትዋ ሲሰጡ ጥያቄውን ለምን እንደዚህ አይነት ጥያቄ ትጠይቃለህ ነው መልስ የተሰጠው። አይ እንትን አሳየኛ። ለምሳሌ ፊዚብል እዚህ ላይ ስለዚህ ነገር የተነሳ ነገር ካለ መልስ የለም። ቼክ አድርገህ አንተም መልስ የሚሰጥ ካለ ደስ ይለኛል። መልስ የለም ሳይሆን የተገለጹ ነገሮች በቁርአንና በሐዲስ በሌሎችም እስላማዊ መረጃዎች ካሉ መልስ ይሰጣል። ለምሳሌ አሁን አንድ ፖይንት ላንሳ። ለምን እንደሆነ ታውቃለህ? የጠየቁ ለምሳሌ ብዙ ጥያቄዎችን እየተጠያየቅን ነበርና እስኪ አንድ ፖይንት ላንሳ። እሺ የጠየቁ ነኝ የተገጣጠመ ነው ብትል እዞ የሚመጣበት ቶፒኮች አሉ፣ ጥያቄዎች አሉ። የተገጣጠመ አይደለም ብትልም ደግሞ እዞ የሚመጣቸው ሌላ አጀንዳዎች አሉ። ምክንያቱም የተገጣጠመ ካልሆነ እጁ እዛ ጋ ከሆነ፣ ፊቱ እዛ ጋ ከሆነ፣ ጆሮ እዛ ጋ ከሆነ፣ እግሩ እዛ ጋ ከሆነ፣ ጣቶቹ እዛ ጋ ከሆኑ የተገጣጠሙ እንደኛ አንድ ፖይንት ላይ ወጥ ካልሆነ ምን ይሆናል? ከቁጥር አንጻር እንጠይቃለን። እያንዳንዱ መለኮት ነው ወይ ብለን እንጠይቃለን። አላህ ብለህ የምትጠራው እጁን ነው እግሩን ነው የትኛውን ነው ስቲል የሚለውን እንጠይቃለን። ብዙ ጥያቄዎች ይመጣሉ። ኢቨን አንድ ነው ብለህ የምትለው እንዴት ነው? ለዛም እኮ ነው ያልተገለጸን በቁርአንና በሐዲስ በሌሎችም መረጃዎች ያሌሉ ነገሮችን አስቼ ይሄ ነው ብዬ ላብራራልህ ያልቻልኩትም ልገልጽልህ ያልቻልኩትም
ስለዚህ አሁን ምን ይሆናል መሰለህ? ስለዚህ ይሄን ነው ለምሳሌ አንድ ነገር ላንሳለህ። አሁንም ደግሞ አንድ ነው ካልከኝ ደግሞ አፌርም አደረክልኝ። አንድ ነው ካልከኝ ደግሞ ሶሪ የተገጣጠመ ነው ካልከኝ ደግሞ ምን አፌርም ታደርጋለህ? ሁለት እጅ ያለው፣ ፊት ያለው፣ ሁለት አይን ያለው፣ ሁለት ጆሮ ያለው፣ እግር ያለው፣ ባት ያለው፣ ወገብ ያለው፣ እነኚህ ደግሞ የምን ባህሪ እንደሆኑ ማንኛውም ሰው ይረዳዋል። ከዛ ምን ጋር መጣብሃለሁ መሰለህ? ምን ላይ መጣብሃለሁ መሰለህ? እጆች እንዳሉት፣ ጣቶች እንዳሉት፣ ሁለት እጅ እንዳለው፣ ፊት እንዳለው፣ ጆሮ እንዳለው፣ አይን እንዳለው፣ ሽን እንዳለው፣ ባት እንዳለው፣ ፉት የእግሩ መዳፍ እንዳለው እነኝን ካጸደቅ ለሱ የሚገቡ አካላት ለሱ በሚገቡ መልኩ አሉት። እናጸድቃለን፣ እንቀበላለን፣ እናምላለን። ስለዚህ እነኝን ታጸደክልኝ። እነኝም ደግሞ በአንድ ወጥ እንደኔ የተገጠሙ እንደኔ ስል እኔን ይመስላል እያልኩ አይደለም፣ ሚስ ኢንተርፕሬት እንዳታደርገኝ። ግን ወጥ እንደዚህ የተያያዙ ከሆነ እጁ ከእንትኑ ጋር የተያያዘ ከሆነ ከፊቱ ጋር የተያያዘ ከሆነ ከጆሮ ከሰውነቱ ከዚህ ከፊቱ ጋር እያልክ ያለኸው ሰውኛ ባህሪን ነው አይደል? አሁን ለምሳሌ አንተ የሰዎቹን ባህሪ ስለምታቅ አይደለ? አሁን እኮ አላህን አስረዳኝ አልኩ። ለዛ ነበረ ሪሊ አንተ የሰዎችን ባህሪ ስለምታቅ ነው። ሰው እንደዚህ ተገጣጥሞ ነው እጁ፣ እግሩ፣ አፍንጫው ከታች ነው፣ አይኑ ከላይ ነው የሚለውን የሰውን ባህሪ አይተ ነው ዲስክራይብ እያደረግ ያለኸው። ፈጣሪ ደግሞ እሱ ጥቂትን እውቀት ለምሳሌ የሰጠን ስለ ፍጥረት ዓለሙ ስለ እሱም የነገረንን ነገር ብቻ ተቀብለን ካልሆነ ልቦለድ ይሆናል ማለት ነው። ስለዚህ ምን ብለን እንረዳው? አላህን እሺ አስረዳኝ። እሱ በገለጸልን መልኩ እሺ አካሉን አስረዳኝ። አላህ አካሉን እንዴት ብዬ ልረዳው? እሱ የገለጸልን ቅድም ያልከኝ ነገሮች ያሉት ነገሮች አሉት፣ የሌሉን ነገሮች ያልተገለጹ ነገሮች ደግሞ አልተገለጹም። ለምሳሌ የተገለጹ ነገሮች ታጸድቃለህ፣ ያልተገለጹ ነገሮች ካሊድ ያጸደቅን እኮ እነኛን አጸደቅንና፣ እሺ እጆች አሉት፣ እግሮች አሉ፣ ባቶች አሉት፣ ፊት አለው፣ አይን አለው፣ ጆሮ አለው፣ እነኝን አጸደቅን አካላቶች። ለምሳሌ ኢንፊኒት የሆነ ጥያቄ አለ። ኢንፊኒት የሆነ ጥያቄ አፍንጫው ከታች ነበረ ወይ እግሩ ከላይ ነው? አንድ ሚሊዮን ጥያቄ ልታነሳ ትችላለህ። ለእያንዳንዱ ለዚህ ደግሞ መልስ ሊኖርም አይችልም። ፂሙ ሙሉ ነበር ወይ? አፍንጫው በየት በኩል ነበረ? ይህን እያንዳንዱ ጥያቄ ፈጣሪን ብትጠይቅ፣ ለምሳሌ በአንተም ሃይማኖት ቢሆን ለምሳሌ አይኑ 3 ነበር 2 ነበር፣ አናዘርቅም አካል እንደዛ እናዘርቅም እኛ እናዘርቅም እንደዛ አይዘልቅም እኮ ነው የምልህ። እኔ እኮ ያልኩ ውስን የሆኑ የተገለጹ ነገሮችን ትቀበላለህ፣ ታምናለህ፣ ተገበራለህ። ያልተገለጹ ነገሮች ጠይቅና ነው። እባካችሁ ተረጋጉ። አሚር አትረብሻል። ገብቶሃል? ያልተገለጹ ነገሮችን ኢንፋናይት የሆኑ ጥያቄዎች ይኖራሉ። ለምሳሌ በአንተም ሃይማኖት ቢሆን ጥርሱ 32 ነበር ወይ ብል ምን ትለኛለህ? እኛ ጋር ነገርኩ እኮ እናንተ ፈጣሪ ካሊድ አዳምጥ። እኛ ጋር እሺ ይሄንም ብትልን አይከፋኝም። ምክንያቱም እኛ እናጸድቅም እነኝን ቅድም ብያለሁኝ። እንደዚህ የተከፋፈሉ የአካል ክፍሎች የሆኑ ፈጣሪ የሚያይበት አይን የተባለች የሚሰማበት ጆሮ የተባለች ስፔሲፊክ የተገጠመለት አካል እንደዚህ እንዳለው አድርገን አናምንም። ምን አለው? ለምሳሌ ጆሮ የምትባል የሆነች የሚሰማበት፣ እጅ የምትባል የሚይዝበት፣ አይን የምትባል የሚያይበት፣ እንደዛ ስፔሲፊክ የሆኑ ቦዲ ፓርቶች አሉት ብለን አናምንም። ምን አለው ብላችሁ ታምናላችሁ? እኛ መንፈስ ነው ብለን ነው። መንፈስ እንደመሆኑ ሜይ ቢ ግብረ አካላትን ለመግለጥ ሊነገር ይችላል። አይኖቹ ተብሎ ሊባል ይችላል። ያ ያለ ማለት እጆቹ ሊባል ይችላል እንጂ እጆች ሲባል እንደዚህ መጥቶ የሚሰራ ምናምን እንደዚህ ማለት አይደለም። እግሮቹ ቢባል ይሄዳል ይመጣል ብለን አይደለም የምንረዳው እኛ። የበላይነቱን ኃያልነቱን ለመግለጥ ብቻ የምንጠቀምበት ወይንም ደግሞ እግዚአብሔር ሰማን ፈጣሪ ሰማን ምናምን ስንል ጆሮ የምትባል አካል እንደዚህ ኔ ባለችው በዚህ ሰማች፣ ይሄ አይሰማም። ለምሳሌ እቺ ብደፍናት ይሄ መስማት አይችልም፣ ይሄ መስማት አይችልም። ፈጣሪ የሆነች አካል አለችው ምን የሚሰማባት ብቻ ለመስሚያነት የምታገለግል፣ ሌላ አካሉ ደግሞ ለሌላ ፋንክሽን የምታደርግ። እንደዛ አናምንም እኛ።
እንደዛ አንሰጥም። እናንተ ጋር ትሰጣላችሁ፣ እጅ የሚባል ትሰጣላችሁ፣ እግር የሚባል ትሰጣላችሁ፣ የአካል ክፍልፍል ሰጣችሁ። ሉክ እኛ ደግሞ ፈጣሪ ሉክ የአካል ክፍልፍሎች ድምር ውጤት ነው ብለን አናምነው። ምንድነው? መንፈስ ነው ብለን ነው የምናምነው። ሆሊ መንፈስ ነው። መንፈስነቱ ደግሞ ጆሮ ለምትባል አይደለም። እሱ በሙላት መንፈስ ነው። በሙላት አካል መኖሩ መንፈስነቱን አያሳጣውም። አካል መኖሩ አያሳጣውም። ያ ማለት ግን አካል ስንል አሁን እኔነትን የሚጠቁም ነው። እኛ አካል ስንል አንድም ያ አካልነት ግን ይሄ አሁን ለምሳሌ ጣቶች ነው አይደለ? ጣት ለመባል ምን አለበት? ከዚህኛው ጣቶች መለየት አለበት። ለመቆጠር ክፍተቶች መኖር አለበት አይደለ? ሁለት ለመባል ግራና ቀኝ መሆን አለበት አይደለ? ሁለት እጆች ስትል እኛ ግን እንደዛ ኢቭን ቁጥርን ራሱ ለመለኮት 1 2 3 ብለን መቁጠር ራሱ አንችልም። ለመነጠር ብቻ ነው የምንጠቀመው። ምክንያቱም በሁሉ የሞላ ነው ብለን ነው የምናምነው። በሁሉ የሞላ ከስፔስ ውጭም ያለ ብለን ነው የምናምነው። ያንን አካል መጣ፣ ሄደ፣ ተቀመጠ፣ ቆመ ልትለው አችልም። ልቆጥረውም አችልም። የሚቆጠርም አይደለም። ግዝፈት አካልም የለውም። ረቂቅ ነው፣ መንፈስ ነው። የሚታይም አይደለም። አልታየም፣ ወደፊትም አይታይም። እናንተ ጋር ግን ምንድነው? እንደዛ አይደለም። ወደፊት ይታያል። የቂያማ ቀን አንድ ይታያል። በቂያማ ታዩታላችሁ። ለመታየት ደግሞ ምን ያስፈልጋል መሰለ? አይና የሚታይ አካል ያስፈልጋል። የሚታየው አካል ደግሞ ፎርም ያስፈልገዋል። ፎርም ከሌለው አታየውም። ስለዚህ አንጻራዊ ነው የምታየው። ደግሞ ከዚህ ጋር ከሆነ እንደዚህ ነው የምታየው፣ ወይም ደግሞ የሆነ ቦታ ላይ ሆኖ ነው የምታየው። ምን ከአንጻራዊ ማለት ነው፣ ከአንዱ ወደ አንዱ ነው የምታየው። እኛ በሁሉ የሞላ ነው ካልኩህ እጅህን እንደዚህ ፊትህ ላይ ብታስጠጋው እንኳን ከዛ በኋላ ማየት አችልም። በሁሉ የሞላ ስለሆነ ማለት ነው። ወደፊትም አታየው። ለምሳሌ እይታም ራሱ አሁን ዲፋይን ስናደርገው አሁን አንተ ባልከኝ መልኩ አንዳንድ ነገሮች ዲፋይን ስናደርግ ራሱ አሁን እኛ በምናውቀው እውቀት ልክ ለሱ የሚገባው አይነት አለ፣ እይታ አለ። ለሱ በሚገባው አይነት እይታ ነው ምናየው። ቅድም እንዳልኩ ማለት ነው። እጅ ጆሮ ስንል እቺን ትንሿን እኛ ጋር የተንጠለጠለችዋን አይነት ነገር ከፍጡራኑ ጋር ያለውን ኮምፓሪዥን አይደለም። ለሱ እንደ ፈጣሪነቱ የሚገባው አይነት በሚገባው አይነት መልኩ ይመጣል። የውመል ቂያማ እናየዋለን ብለን እናምናለን ሙስሊሞች። አንተ አሁን ኢሜጅ እያረክልኝ ያለው አሁን ባለው አተያይ፣ አሁን ባለው ሪላቲቪቲንም አታየንም ሱረቱ አንቢያ 104 ላይ ተፍሲራቶቹንም ማየት ትችላለህ። ሪሰሬክት ስታደርግ እንደነበርክበት ነው የምትነሳው። ወደ ነበርክበት ነው የሚመለስህ። ስለዚህ ትነሳለህ። የእኛን አነሳስ አላልኩም። የእኛን አነሳስ ሳይሆን እሱ የምታየው ደግሞ እሱ ይቀየራል ብለህ ከሆነ በሪቪል እንደው የመገለጥ ነው የምናየው እንጂ በባህሪው በሙላት አናየውም ከሆነ ስህተት ነው። በሁለት ቅርጽ ይመጣል። የመጀመሪያው ቅርጽ እናንተ በማታውቁት ነው። ሁለተኛው ቅርጽ ደግሞ እናንተ በምታውቁት ነው። በሁለት ቅርጽ ነው የሚመጣው። ሶስተኛ ቅርጽ አለው። ሌላ ደግሞ መለኮታዊ ምትል ከሆነ ደግሞ ምን ይፈጥርብሃል? 3 አካል አለው ማለት ነው። አላህ አንድ እናንተ የማታውቁት አካል፣ 2 እናንተ የምታውቁት አካል፣ 3 ደግሞ ራሱ ብቻ ጋር ያለ አካል። አሁን እያልክ ያለው እንዴት ነው? ሊገባኝ አልቻለም። 3 የሆነበት እንዴት ነው? 3 የሆነበት አሁን እኮ እናንተ ጋር ያለው እሱ ጋር ያለው የሚባል የለም አንድ ነው እያልኩ 3 ቦታ እንዴት ነው አንተ ከፋፈልከው? ሊገባኝም አልቻለም። እንዴት አላህ በቂያማ ቀን ለሱ በሚገባው መልኩ አለ፣ ወደፊት ይመጣል፣ እናየዋለን። አንድ ነው 3 ያረክበት እንዴት ነው? ወደ 3 እንዴት አስጠጋው ነው ያልገባኝም፣ ሊገባኝም የማይችል እንዴት ነው? ጨረቃን እንደምታየው አላህን በቂያማ ቀን በሙላት ታዩታላችሁ። ይታያል። ስለዚህ ራሱ ነው በሙላት የሚመጣው ሳይቀየር፣ ወይንስ ተቀይሮ ነው የሚመጣው? እንዴት ሊቀየር ይችላል? ስለዚህ ራሱን ነው የምታየው ማለት ነው። በመለኮታዊ ክብሩ በሙላቱ ነው የምታየው። ለዛ ነው ቅድም 3 የሆነበት ምክንያት ጌታ መጣ ነው ያልገባኝ። እናንተ ጋር ያለው እሱ ጋር ያለው የማታውቁት
ማናውቀው እኮ አይደለም። እሱ በነገረን መልኩ በቁርአንና በሐዲስ በገለጠልን መልኩ አለ፣ ወደፊትም እናየዋለን ነው። ስለዚህ ወደ ሶስት እንዴት ወሰድከው? ወደ ሶስት ወስጄ ሳይሆን አንተ ሶስት አይነት ነው የምታዩት ያልከኝ፣ እሱ ነው ያልገባኝም። እሺ በቃ እሺ፣ አንዴ ቡሃሪ 4581 ክፈትልኝ ክርስቲያን። ሞር ይህንኛውን እንደዛ ያልኩበት ምክንያት ምንድነው? እሱ የምናየው የሚመጣው በእኛ ምናምን ባልከው ላይ እንታጠራው ስለፈለግኩ ነው። እንደዛ ካልክ ሌላ ትሪኒቲን ይፈጥርብሃል። ትሪኒቲ አልመጣም። አንተ ትሪኒቲ ወደ ትሪኒቲ ወሰድክብኝ እንጂ ወደ ትሪኒቲ የወሰደ ነገር የለም። እኔ ስላልመጣልኝ ነው። አንተ ደግሞ ኒረስት የሚለውን ክሊክ አድርገው ክርስቲያን። ኒረስቱ ደር ምናምን ነገር የሚል ቃል በሁለት ቅርጽ እንደሚመጣ አሳየኝ። እሺ ስለዚህ የአማርኛውን ለምን አታሳይኝ? አንዳንዴ ትርጉም መጥልም አዲስ ነው እዚህ ጋር ይታያል ያስባለው። ወንድማችን እየታየኝ አይደለም። እንግሊዘኛው ላንብብለትና አልተርጉምለት ከፈለገ ችግር የለው። አይ ትርጉም አንዳንዴ አውዱን ስለሚቀይር ችግር እኮ በጉግል ትራንስሌት ስታደርገው ኤግዛክት ሚኒንጉን ላይ ሰጥ ይችላል። ግን ይሄኛውን ነግርህና ችግር የለውም። አንደኛ ኤግዛክት ትርጉምን አይነግርም፣ ሁለተኛ አውዱን ይቀይረዋል። ኖ አልተተረጎመም። እሺ ያ ምንድነው? በቂያማ ቀን ነው እንግዲህ አላህ ዊል ካም ቱ ዘም ኢን ኤ ሼፕ ዘይ ኖ ኤንድ ዊል ሴይ አይ አም ዩር ሎርድ። አስቀድሞ ያለውን ቆይ ላንብብልህ። አላህ ዊል ካም ቱ ዘም ኢን ደ ሼፕ አዘር ዛን ዘይ ኖ። አላህ በማያውቁት ቅርጽ ይመጣባቸዋል። ኤንድ ዴይ ዊል ሴይ አይ አም ዩር ሎርድ። ከዛ ይመጣና እኔ ጌታችሁ ነኝ ይላቸዋል። እነሱ በማያውቁት ቅርጽ መጥቶ ማለት ነው። እነሱ ምን ይላሉ? አላህ ዊል ካም ቱ ዘም ዝቅ አድርገው ትንሽ። አላህ ዊል ካም ቱ ዘም in a shape other than they know. ሎክ አላህ እነሱ ከሚያውቁት ሼፕ ወይም ቅርጽ ውጭ ይመጣል። ከሚያውቁት በሚያውቁት ሳይሆን በማያውቁት ማለት ነው። and will say በጣም ብዥታለሁ ክርስቲያን ምንም አይታየም የምታወሩት እንጂ ጽሁፉ አይታየም። ምን ይጋ and will say I am your Lord። እናም እንዲህ ይላቸዋል እኔ ጌታችሁ ነኝ ይላቸዋል። they will say we seek refuge with Allah from you። እኛ ከአንተ በአላህ እንጠበቃለን ይሉታል። this is our place። ይሄ የእኛ ቦታ ነው። ትንሽ እንትን ከፍ አድርግልኝ። ቀጥለ ወይ ነው ማንበው። this is our place we will not follow you until our Lord come to us። የእኛ ጌታ እስኪመጣ ድረስ አንተን አንከተልህም ይሉታል። ማንን? ራሱን አላህን ነው የሚሉት። ለምን? በማያውቁት ቅርጽ ስለመጣባቸው ማለት ነው። and when our Lord come to us we will recognize him። ነገር ግን ጌታችን ሲመጣ እኛ እሱን እናውቀዋለን አሉት። then Allah will come to them in a shape they know and will say። ከዛ በኋላ ድጋሚ በሚያውቁት ቅርጽ ይመጣና እንደዚህ ይላቸዋል I am your Lord። እኔ ጌታችሁ ነኝ ይላቸዋል። እነሱም they will say no doubt you are our Lord። አዎ እውነት ነው፣ አንተ በእውነት ጌታችን ነህ። and they will follow him። ከዛ በኋላ ይከተሉታል ይላል። ስለዚህ የሚያውቁት ቅርጽ አለ፣ የማያውቁት ቅርጽ አለ። መጀመሪያ በማያውቁት ይመጣል። ካንተ በአላህ እንጠበቃለን አውዝ ቢላሂ ሚነ ሸጣን ረጅም ይሉታል። ማንን? አላህን ራሱን ማለት ነው፣ በማያውቁት ቅርጽ ስለመጣ። ከዛ በኋላ ለአንተ አንሰግድም አንተን አናውቅም ሲሉት እንደገና እነሱ በሚያውቁት ቅርጽ ይመጣና እኔ ነኝ ጌታችሁ ይላቸዋል። ከዛ በኋላ አዎ እውነትም አንተ ጌታችን ነህ ይሉታል። ለምን? ቅርጹን ስለሚያውቁት ስለነበር ማለት ነው። ኦኬ ሜቢ ካሊ ዳውን ሲጋግራ በአረብኛው ነው። እስኪ ይሄን ሐዲስ ሰምቼዋለሁ። እሺ አረብኛ ወይ ደግሞ አማርኛ ካለ አረብኛ አልሰን ትችላለህ። እስኪ በአረበኛ እስኪ አንጣው እሱን ሐዲስ። እኔም አይቼውም ሰምቼውም አላቅም። ምናልባት ከላይ የተያያዘ ሌሎች እንትኖች ካሉት አላቅም ሐሳቦች አለ። ቡሃሪ ይሄ ብቻ ሳይሆን በጣም ብዙ ቦታ አለ። ቅድም ግን እንደ ጨረቃ ምናምን ታዩታላችሁ ምናምን ለሚለው ማለት ነው። አረብኛውን አድርግለት ክርስቲያን፣ አረብኛውን አድርግለት። አረብኛውን አድርገውና
ካሊድ በጥሩ ሁኔታ እየመለሰ ነው። ጥሩ ነው ካሊድ። ምን መሰለህ እፎይ እንደ ጨረቃ ታዩታላችሁ የሚለው ምን መሰለህ እሱ መጨረሻ ላይ ለጀነት ገነት ለገቡ ሰዎች የመጨረሻ የሚሆነው ስጦታው ምንድነው? ራሱን ማሳየት ነው እኮ ያብራራዋል። እዚህ ጋር አንብቦ አንተ ያልከውን እዚህ ጋር ታገኛለህ። አላህን እናየዋለን ወይ ብለው ጠይቀው እንትን ይሰበሰባሉ። አይሁዶች፣ ክርስቲያኖች እና ጣዖት አምላኪዎች እና ሙስሊሞች ይሰበሰባሉ። ታሪኩን ልንገርህ፣ አንተ ከመሀል ጀምረህ ታነበዋለህ። ከላይ ያለው ታሪኩን ልንገርህ። ከዛ የምታመልኩት እንደከተሉ ይባላሉ። ጨረቃ የሚያመልኩ ጨረቃን ተከትለው ይሄዳሉ። ፀሐይ የሚያመልኩ ፀሐይን ተከትለው ይሄዳሉ። ከዛ አይሁዶችን ይጠራቸውና ማንን ነበር የምታመልኩት ይላቸዋል። ኡዘይር ያላህን ልጅ ነው የምናመልከው ይላል። በእርግጥ ይህም የታሪክ ስህተት ነው። ሱራ 9:30 ላይ ያለም ነው። አይሁድ ኡዘይር ያላህ ልጅ ነው አለች። ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው አሉ። ይሄ ከዚህ በፊት የካዱትን ሰው የቃል ንግግር ያመሳስላሉ። ከዚህ ንግግራቸው ባይመለሱ አላህ ያጥፋቸው ምናምን የሚለውን ክፍል ሪፈር የሚያደርግ ክፍል ነው። ስለዚህ አይሁዶችም ምን ይላቸዋል? ማን ነው የምታምኑት ሲላቸው ኡዘይርን ይላሉ። ሂዱ ይላቸዋል። ውሃ ጠማን ምናምን ብለው ይላሉ። ታሪኩ እንደዛ ነው። ሙሉውን አንድ አንብበው። ክርስቲያኖችን ከዛ ደግሞ ይጠራና ማንን ነበር የምታመልኩት ይላቸዋል። ኢሳ ያላህን ልጅ ይሉታል። እነሱንም እንደዛ ወደ አይሁዶቹ ወደ ላካቸው ወደ ሲኦል ሂዱ ይላቸው። ሙስሊሞች ብቻ ይቀራሉ ማለት ነው። ሙስሊሞች ብቻ ሲቀሩ ከዛ ይመጣል ሙስሊሞቹ በማያውቁት ቅርጽ ወደ ሙስሊሞቹ ይመጣና እናንተ ምን ትሰራላችሁ እዚህ ብሎ ይጠይቃቸዋል። ትንሽ ከፍ አድርግለትና ታሪኩን ቀጥል አንብበው። ቃለ ያ ረሱላህ ጮክ ብላ ወንድማችን፣ ምናልባት ቦታውን ስለማታገኘው ዝቅ እንዳደረግልህ። እሺ ችግር የለም። እስኪ ምን ይላል? ቃለ ያ ረሱላህ ቃለ ሀል ተዱሩነ ፊል ቀመሪ ለይለ ባህሪ ረሱላህ ቃለ ፈኢነኩም ይሄ እንትን የሚለው ምን መሰለህ? ከዛ እንደዚህ እንትን ካላቸው በኋላ ማለት ነው የውመል ቂያማ የመጨረሻ በቃ ሙስሊሞችን የሚያስደስትበት ነገር ቢኖር ማለት ይሄ ሪላቲቪቲ ራሱ ልንገልጸው የማንችል ነገር ነው። ማለት በእኛ እይታ ይሄ ነው ብለን ልንገምተው የማንችለው እንትን ስለሆነ መጨረሻ ምንድነው እኛ ሙስሊሞች የምንደሰትበት የእሱን ፊት ማየት ነው። ገብቶሃል? አፎይ የእሱን ፊት ስናይ እንደ ጨረቃ ታዩታላችሁ የሚለው ምን ለማለት ተፈልጎ ነው? ማንኛውም ሰው ሙስሊሞች አሁን በቢሊየን የሚቆጠሩ ሊሆኑ ይችላሉ። ሳንሻማ እሱን ለማየት የሆነ ሰልፍ ሳትይዝ ቀጥ ብለህ ጨረቃን እንደምታየው ሁሉም ሰው ያየዋል ማለት ነው። በቃ ልክ እንደዚህ ነው የተፈለገው። ያ እሱ እኮ ማተር አለ። አሁን እሱ አለ የሚያጣላን ታዩታላችሁ አታዩትም ሳይሆን እይታ በራሱ አንደኛ አንጻራዊ ነው። ሁለተኛ ምንድነው እሱ ወደዚህኛው ቶፒክ የመጣ ነው። ቶፒክም አይደለም ይሄ ካሊድ ስለጠየቀ ነው የቱ ጋ ብሎ ውሸት ያወራን እንዳይመስለው ለማሳየት ነው እንጂ የእኛው ቶፒክም አይደለም። ከዚህ በፊት ገብተንበት ውሸት ነው አላልኩም። ውሸት ነው ሳይሆን ስለዚህኛው ነገር ውሸት እንዳይመስል ለማለት ፈልጌ ነግራችሁኛል። አውዱንም አንዳንዴ ሳንረዳው ማብራሪያ ከታች ያለው ደግ ላይ ያሉ ነገሮችን ሳናነብ ሴንሱን ሳንረዳ የመጣ በሐዲሱ የመጣበትን ምክንያት እንትን ሳልን ማብራሪያ መስጠትም እናንተንም መቃረንም አይደለም ማለትም ስላልፈለግኩ ነው እንጂ ሐሰት ነው አላልኩም። ምክንያቱም ሐሰት እንዳይመስል የቱ ጋ ነው አሳየኝ ስላልከኝ ሁለቱን ጠቀስኩትና አንተ ደግሞ ሌላ ማይታይ ምናምን ማይታወቅ መለኮታዊ አካል እንዳለው ነገር ስታደርግ ሶስት ይሆናል። ማይታወቅ ብለህ ዲስክራይብ ያደረግከው አሁን እዚህ ላይ ትንሽ ላንሳና ማይታወቅ ያልከው አንተ እዚህ ላይ ዲስክራይብ ስታደርግ ነው እንጂ እነሱ ከዚህ ፊት ካላቸው እውቀት አንጻር
አልመሰላቸው ይሁን ነው። አሁን ለምሳሌ በእርግጥ ማንበብና ስለዚህ ጉዳይ እንትን ማድረግ ቢጠበቅብኝም አሁን ባለኝ አረዳድ እንዳንተ አይደለም የተረዳሁትና በእርግጥ ማብራሪያዎችን በደንብ ማየት ስለዚህ ጉዳይ የተባሉ ነገሮችን የህደግ ማስታወሻዎችና ሐዲሱ የመጣበትን ሰበብ ብዙ ነገሮች አሉና እንዲሁ በገርደፉ ትርጉሙን ብቻ አይተን አንዳንዴ ሚስሊድ ያደርጋልና ያው መጽሐፍ ቅዱስ እንትኖችን ብዙ ታውቃለህ አንተ ሚስሊድ እንዳያደርገኝ እየፈራው አንተንም ሚስሊድ አድርጓል ብዬ ማስበው እነሱ ከዚህ ፊት ከነበራቸው ኮንሴፕቹዋል ከሳሉት ነገር አንፃር አልመሰላቸውም እንጂ ሁለት አይነት ወይም ሶስት አይነት ኑሮ አይደለም። እዚህ ላይ ሴንሱ የሚያስረዳኝ እንደዛ ነው። እኔ እንደዛ ነው የተረዳሁት። ማንበብ ስለዚህ ጉዳይ በደንብ እንትን ማድረግ ይጠበቅብኛል። አንተም እንደዛው ትርጉሙን ብቻ ካየን ሚስሊድ ያደርገናል እና አንዳንዴ ዲስክራይብም ስናደርግ ሚስሊድ እንሆናለን። እንደዛ ብዬ ነው የማስበው። ማንበብ ይጠበቅብኛል። አንተም በዛው አርጉመንቱ አይጠቅምም። ካሊድ አሁን እንግሊዘኛውን አድርግልኝ ክርስቲያን አንዴ ላሳየ። እንዴት እኔ ፈርዘር እዚህ ላይ መሄድ ስላልፈለግኩ ነው። ፒክቸር ምናምን የሚለውን እንትን በለውና በአይምሯቸው በሳሉት የሚለውን እንትን በለው። አሁን ካሊድ ያለውን ይለዋል አዲሱ ግን አይጠቅምም። አንድ ያሳየኝ የቱ ጋር ነበር? አስመርልኝ ወይም አይታየኝም። ኦኬ ቅድም ያነበብነው ነው ያነበብኩልን ደግመን እናንበብ። አይታየኝም። በአይምሯቸው እንደሚሰሩት ይመጣል። እነሱ በአይምሯቸው በቀረበ ይመጣል የሚለው ግን አላው ይባላ መልስ። ኦኬ በይሄኛው ይሄኛው ሌላኛው ሐዲስ ነው። ይሄኛው ምንድን ነው የከፈለው? ቡሃሪ 4581 ነው አይደለም የከፈትከው? የትኛው ላይ ነው የሚገኘው? ቡሃሪ 4581 ካሊድ ያለውን ይለዋል። ለምሳሌ ግን የሚረዳ ብዙ ጥያቄዎችን ያጭራል። እንደዛ ከሆነ አስመርልኝ then look okay then Allah the Lord of the world will come to them in the shape nearest to the picture they had in their minds about him ከዛ አላህ ያለማቱ ጌታ በአይምሯቸው በሳሉት ቅርጽ ይመጣል ወደ እነሱ ይላል። ስለዚህ አላህ ምን ሆነ ማለት ነው? ካሊድ የአይምሮ ውጤት ሆነ ማለት ነው። እንደ ጣዖት ይሆናል። ጣዖትን ለምሳሌ በአይምሮ ትስለዋለህ አይደለም? ለምሳሌ በቁርአንና በሐዲስ ጣዖት ሆነ አይደለም? በቁርአንና በሐዲስ የተገለጸው አላህ በአእምሯቸው የሳሉትን አይነት ሲሆንባቸው ነው። አሁን እኮ አሁን ችግር የሚያያይዘው ነገር ምን አለ ነው? ለምሳሌ እንደማመጥና ከጣዖት የሚያያይዘው ነገር ምን አለ ነው? እነሱ ኤክስፔክት ያደረጉትና የመጣው ልዩነት ተፈጥሮባቸው እነሱ በሚያውቁት መልኩ ሆኖ መጣ እንጂ ሁለት ወይም ሶስት ሆነ ወይም ጣዖት ሆነ። በአይምሮ የሳልከውና አድርገህ ከመጣል ለአንተ ለምሳሌ አላህን ግዙፍ ወይንም በቃ ብቻ የሆነ ነገር አድርገህ ትስለዋለህ። ፓለስቲን የሚስለው ግን ባይምሮ አንተ እንደምስል አይደለም የሚስለው። ሰንበዲ ደግሞ ሙስሊም አሁንም ባይምሮ እሱ የሚስለው አይምሮ ውስጥ ያለው አላህ ከአንተ ጋር ኤግዛክት አንድ ላይ አይሆንም እና አንደኛው ቆንጅዬ ረጅም ሊሆን ይችላል፣ ለአንደኛው ደግሞ አስፈሪ በጣም ስሬስ የሆነ ሊሆን ይችላል፣ ለአንደኛው ብቻ የተለያየ ነው ምስለው። የአይምሮ ውጤት ሆኖ የሚመጣ ከሆነ አላህ በስንት ትሪሊየን በየጊዜው እንትን ለሚል ሙስሊም አይምሮ ውስጥ አንድ አይነት ኤግዛክት የሆነ አይምሮ ይኖራል ብለህ አትጠብቅ። እንትና ኡስታዝ ማን ነበረ ብሎታል። አንደኛው እጅ ሲገጥም፣ አንደኛው እንደዚህ ሲል፣ አንደኛው እንዲህ ሲል፣ አንደኛው እንዲህ ሲል የተለያየ አካላትን ይዞ ይወጣሉ ብሏል። ኡስታዝ አቡ ማን ነበር? አቡ ማን ነው ይበርጋሉ? ክርስቲያን ማን እሱ አባሽ ስለሆነ ቃላ ስለምጠው እሱ አባሽ ነው። ዋብያዎችን ስለሚቃወም አካላቶችን አያሰብትም እሱ። ስለዚህ
በዛ ላይ ምን ይለዋል? እንደው ምን አይነት አይምሮ ነው ዘው የሚወጡ አላህን ራሱ እንዴት ነው አንደኛው እንደዚህ ሲስል አንደኛው እንደዚህ ሲስል፣ ለሁሉም አላህ የተለያየ ነው። ይሳል እኮ አይደለም። በቁርአንና በሐዲስ በተገለጸው መልኩ እናጸድቃለን፣ እናምናለን፣ እንቀበላለን ነው። አሁን ስታስቀምጠው ግን የጠራ እንትን አልመጣም። አሁን ለአንተ አላህ ሌላ ነው፣ ለእኔ ስለዚህ ትክክለኛው ለምሳሌ የሚገለጠው አእምሮህ ላይ ካሊድ አሁን በዚህ አዲስ እንስማማ። እሺ በዚህ አዲስ እንስማማ። እሺ ኦኬ። በሰዎቹ አይምሮ በቀረበ ቅርጽ ይመጣላቸዋል ይላል። እሺ ሰዎቹ በያዛቸው አይምሯቸው። እሺ በቁርአን ውስጥ እጅ እንዳለው ባት እንዳለው አይን እንዳለው ፊት እንዳለው ተገለጠ። እሺ ከዛ በአዲስ ላይ ስንሄድ ደግሞ አላህ አደምን በቁመቱ 60 ክንድ አድርጎ ፈጠረው ያለ። እሺ አንድ ሰው ከዛ ደግሞ ሱራ 95 ቁጥር 4 ላይ አላህ አደምን ቆንጅዬ አድርጎ እንደፈጠረው ይናገራል። በሐዲስ ላይ ደግሞ ስንሄድ ሙሐመድ ደግሞ አላህን በቆንጅዬ መልክ አይቼዋለሁ አለ። ስለዚህ አላህን ከአደም ጋር መሳስሎት የያዘው በቃ አላህን ቆንጆ ነው በቃ ብሎ ያዘ። ቁመቱ 60 አድርጎት ውበቱን ደግሞ ልክ እንደ አደም ቆንጆ አድርጎት ያዘው። ስህተት ነው የሰውዬ? በቁርአንና በሐዲስ በተገለጸው መልኩ አእምሮ ላይ ይሳል እኮ አይደለም። ያኔ ሰዎች ይሳል አይደለም። ያኔ ሰዎች የሚመጣላቸውን ሲቹዌሽኑን የቂያማ ቀን የሚመጣላቸውን ኢቨንቱን እየነገረ ነው እንጂ ሰዎች ይሳሉ እንደዚህ አይነት አላህ ራሱ ነው እያልኩ እኮ ነው። ካሊድ አላገኘኸኝም? ሉክ አሁን እኮ ኢቨንቱን በሐዲሱ ላይ ኢቨንቱ ያኔ ኢቨንቱን ነው እየገለጸልን ያለው። ኢቨንቱ ብቻ ሳይሆን ይመጣል እያለን እኮ ነው። እንደዚህ ሲመጣም ደግሞ በግልጽ ይመጣል። ያኔ ሰዎች ሲነሱ የቂያማ ቀን የተሰበሰቡ ሙስሊሞች እነዚህ ያስባሉ ነው እንጂ እንደዚህ አእምሯቸው ላይ ያለውና የተገለጸ እነሱ ያሰቡትና የመጣው ሲለያይባቸው ነው አይደል የሚለው። ያሰቡት የተለየ ሲሆን ሊያሰቡት ሳይሆን እናውቀዋለን። ያንን ኢቨንት በዛች ላይ ያለውን ኢቨንት ለመግለጽ አይደል እዚህ ላይ ትስማማለህ? በምን ታውቁታላችሁ ሲላቸው በባቱ ይሉታል። ይመጣና ባቱን ገልጦ ያሳያቸዋል። በኋላ ያውቁታል። አንተ ነህ ይሉታል። በመጀመሪያም እኮ ረድ ያውቀዋል። አንተ አይደለህም ሲሉት እኮ ነኝ ብሎ አልተከራከራቸውም። ነኝ ብሎ ሳይሆን የተከራከራቸው ይመጣል። እንደገና ይመጣና በሚያውቁት ቅርጽ ይመጣል። በፊት በማያውቁ ቅርጽ ነው። ኔክስት ግን በሚያውቁት ቅርጽ ይመጣና እኔ ነኝ ይላቸዋል። ይኸው ባቴ ብሎ ያሳያቸዋል። አዎ አንተ ነህ ይሉታል። የመጀመሪያውን ግን አንተ አይደለህም አላህ አይደለህም ብለው ያባርሩታል። ስለዚህ አሁን እንደዚህ ከሆነ የሚያውቁት ከሆነ ባቱን የሚለዩ ከሆነ ሙሐመድ አላህን በቆንጅዬ ቅርጽ አይቼዋለሁ ብሏል። አላህ ደግሞ ቁርአንን አደምን በመልኩ ወደ መልኩ መልስልኝ ክርስቲያን። አላህ አደምን በመልኩ ፈጠረው፣ በቁመቱ በመልኩ ፈጠረው አለን። ቁርአን ላይ ደግሞ ሱራ 95 ቁጥር 4 ወይም 5 ላይ አላህ አደምን ቆንጆ አድርጎ እንደፈጠረው አስቀምጦታል። ኤግዛክት ቃላቶቹ አረብኛውም ኤግዛክት ተመሳሳይ ናቸው። ለአደምም የተገለጠው ለአላህ የተገለጠው ሐዲሱም ላይ የተገለጠው ቁርአኑ ላይ የተገለጡት ቃላቶቹም ተመሳሳይ ናቸው። ቆንጆ የሚለውም ተመሳሳይ ነው። መልክ የሚለውም ተመሳሳይ ቃል ነው የተጠቀመው። ሉክ አሁን ላሳየ። አላህ the exalted and glorious created Adam in his image with his length of 60 cubits። አላህ አደምን በ60 ኪዩብት ወይም ደግሞ ክንድ 30 ሜትር ማለት ነው በራሱ መልክ ፈጠረው። በራሱ መልክ የራሱ መልክን እንዴት ነው የምናገኘው? አላህ መልኩ ምን አይነት ነው ስንል ቁርአኑን ቅድሚያ እንሂድ። እዚህ ላይ ትርጉም እኔ እኮ ቅድም በደንብ ስላላየሁት ነው። አላህ ኤግዜሌትድ ኤንድ እስኪ አታጥፋው እስኪ አስተጋ። አላህ ኤግዜሌትድ ኤንድ ግሎሪየስ ክሬትድ አዳም ኢን ሂዝ ኢሜጅ። በማን ነው ሂዝ? እዚህ ላይ የፕሮናውን ሂዝ አላህ ነው ያለው፣ ከኋላ ማንም ሌላ የለም። ኢን ሂዝ ኢሜጅ በሱ አይደል? ሂዝ በሱ መልክ ፈጠረው። ኢሜጅ። ስለዚህ በማን በአዳም አይደል? አዳምማ ይፈጠር እኮ ነው ገና ይፈጠር። በሱ መልክ ፈጠረው። በአዳም መልክ ነዋ። በቅድም እኮ በደንብ
አዳም ገና የሚፈጠር እኮ ነው። አዎ ፈጠረው እኮ ነው። እዚህ ጋር እኮ አዳም በእርሱ መልክ ተፈጠረ። በማን መልክ በእርሱ ነው እርሱ የተባለው። ፕሮናውን እዚህ ላይ ሂስ የሚገልጸው እኔ አዳምን ነው። አንድ ሰለፍ አሰጠኝም። እንደውም እንደዚህ የሚሉትን ሰዎች ስህተተኞች ናቸው ብለው አስቀምጠውታል። እናንተዎቹ እይታ አለ አንተ እንዳልከው የለም። በዚህኛው እዚህ ላይ አሁን አውዳው ትርጉ ሂዝ ምትለውን ለአዳም የሚሰጡትን የራሳቸው ሰዎች ሪፊውት አድርገውታል። ስህተት ነው፣ ለአላህ ነው የተባለው። ሜይ ቢ እናሳያለን። እሱን የራሳችን ለምን ማስረጃ አምጣልኝ። ለዚህኛው እኮ ማስረጃ አላመጣልኝማ። ለምሳሌ አስረዳኝ። ሂስ የሚለው እኔ የምረዳው አዳምን ነው እንጂ ላን አይደለም። ኦኬ፣ ስለዚህ ማብራሪያ ካለ አምጣልኝ ልቀበል። መልካም። ፈትዋን እንድትከፍትለታለህ። ፈትዋን ከመክፈት በፊት ሪፊት አድርገውታል። አዋጣም። አንድ ሰለፍ እንደዛ ብሎ የፈታ የለም። ሌላ ደግሞ ፊቱን እንዳመታው አላህ አደምን በተከበረው በላቀው አላህ በእርሱ በራሱ ፈጥሮታል እና የሚል ሀዲስ ስላለ ይህንኛውን ያንኛው ሀዲስ በደንብ አድርጎ ያብራረዋል። ሰውን በጥፊ ፊቱን እንዳመታ ካለ በኋላ በተከበረው በላቀው በፈጣሪው እንትን ተፈጥሯልና ፊት ተፈጥሯልና ይላል። ያኛው ይፈስረዋል በደንብ አድርጎ ማለት ነው። ከዚህ ይህንኛውን ያጠራዋል። ፈተዋውን አንብበው። ጥያቄ ተጠይቆ ነበር። When the prophet says Allah created Adam in his image, what does his image refer to and how should we understand it? ቅድም እኮ እያልክ የነበረው ይሄንን ማብራሪያ ያለው ኢዝ ምትለው ማንን ነው የምገልጠው? ሰመሪ ኦፍ ደ አንሰር ሰመሪ ብሎ ያስቀመጠው ምንድን ነው? The hadith Adam was created in his image means that Allah has a face, an eye, hand, and a foot. And Adam has a face, an eye, a hand, a foot. Yet it does not mean that these things are exactly similar. Allah ምን አለው አለ? አይን አለው፣ እጅ አለው፣ እግር አለው። አደምም አይን አለው፣ እጅ አለው፣ እግር አለው። በመልኩ ማለት እነኝን ነው። ነገር ግን ኤግዛክትሊ ዘሴም ናቸው ማለት አይደለም። በመልኩ ፈጠረው ሲል እነኝን ነው። ስለዚህ ወደ እኔ ፖይንት መጣ ማለት ነው። These two hadiths indicate that the pronoun in the phrase in his image ምትለው referred to Allah, may he be glorified ብሎ አስቀምጦታል። ስለዚህ አሁን ምንድነው ወደ አንተ ምንም የመጣሁት ነገር የለም። እኔ ፖይንት ገደኛለሁ። ወደ እኔ መጣ ያልኩህን ልንገርህ። ለአዳም እጅ እግርና አይን አለው ነው የተባለው እንጂ ኤግዛክትሊ ያለ እጅ እግርና አይን ከአዳም ጋር ይመሳሰላል ማለት አይደለም። አይደል ያለው የአሁኑ ትርጉም ቅድም እኔ ያልኩት ማለት ነው። ስለዚህ ሎክ ካሊድ ስለዚህ አላህ በአምሳሉ በመልኩ ፈጠረው ሲል ስለዚህ አላህም እጅ አለው አደምም እጅ አለው። አላህ እግር አለው አደምም እግር አለው። አላህ ፊት አለው አደምም ፊት አለው። ኤግዛክት ግን አይደሉም። እኔ እናንተ ራሳችን ኤግዛክት አይደለንም። አይናችን ኤግዛክት አይደለም። እጃችን ፕሪንት ቢደረግ አሻራ ታውቃለህ ሜይ ቢ ተምራለህ አይደል? ኤግዛክት አይደለም። እኔ እናንተም ኤግዛክት አይደለንም። እንኳን እናንተውና ፍጡር በመሆን እንመሳሰላለን። ፍጡር በመሆን ሰው በመሆን የምንመሳሰለው ነገር አለ። ለምሳሌ አይናችን በግራና በቀኝ አለ። ጥርስ 32 አለን አይደለ? ፍጡር የምንመሳሰለው አለ። ለምሳሌ ሁለት አይን አለ። ስንት አይን ነው ያለው? አላህ ስንት አይን ነው ያለው? ለምሳሌ ነው ያልኩ። አላህ ሁለት አይን ነው ያለው አንተናኒ ወይ እኮ ምሳሌውን አላህ ላይ አፕላይ ላድርግብህ። እንደዛ ከሄድክ አላህ ስንት እጅ ነው ያለው? አላህ ስንት እጅ ነው ያለው? ሁለት እጅ አለው። ስለዚህ ከእኔ ጋር እንመሳሰላለና እኔም ሁለት እጅ ነው ያለኝ። ለምሳሌ በቁጥር ነው የተመሳሰላችሁት። ለምሳሌ አይደለ? ለምሳሌ በቁጥር በብዙ ነገር ልዩነት ይኖራል። የአንተ ጥርስ ለምሳሌ 32 ነው፣ ከኔ ግዴታ 32 ነው ማለት ከኔ አንድ ነው ማለት አይደለም። የኔ ቀይ ነው 32 አይደለም የምትል አታመጣማ። አሁን የለው ሁለት ጆሮች ለምሳሌ ነው የተጠቀሱት በቁጥር መመሳሰል በሁሉ ነገር ያመሳስላል ማለት አይደለም። ለምሳሌ አንተ እጅ ሁለት ነው፣ ፈጣሪ ሁለት ነው። በቁጥር ተመሳሰለ ማለት ከአንተ እጅ ጋር ተመሳሳይ ነው ማለት አይደለም። እሺ ሰማው
ይኸውልህ ዋና ፖይንታችንም ይሄ ፖይንቴም አይደለም፣ በመሰረቱ የፖይንቴም አይደለም። እኔ መወያየም ስላልሆነ ለምሳሌ እኔ አንተ ፖይንቱ ስታነሳው እንዲሁ በጊዜ ሪሃርስ እያደረኩ እንጂ ዲቴል ነገሮችን ባነብ ብዙ ዲፌንድ ማድረገ ነገር ይኖራል። ግን ለአንተ ብዬ ነው ወደዚህ እየገባሁ ያለው፣ ለአንተ ብዬ ነው እየተከተልኩ ያለሁት። አንተ በሄድክበት እየተከተልኩ ነው እንጂ የኔ ፖይንቴ ገና እዚህ ጋርም ስላልሆነ ማለት ነው። ግን ዲቴል አንብቤ ቢሆን ስለዚህኛው ጉዳይ ተዘጋጅቼ ቢሆን የሀዲሱ የወረደበት ምክንያት ኡለሞች በዚህ ጉዳይ አሁን ሀዲሱን ሁላው ካሊድ ጠየቀን እኮ ይኸውልህ ሀዲሱን ሂዝ የምትለዋን ነው አሁን የመጣ ነው ሂዝ። ስለዚህ ለአላህ ነች የተሰጠችው ያላህ ነች። በቃ ቅድም እኮ የተባባል ነው ወደ እኔ ፖይንት ለአዳሙ አይን ማብራሪያው ላይ ባመጣልኝ ላይ አይን አለው እጅ አለው ጆሮ አለው ግን የሚመሳሰል አይደለም የሚለው ነገር ላይ ቅድም እኔ ያልኩህን ዞረ መጣልኝ አይደል? እስቲ ለኔ መልካቸው አንድ ነው፣ ኤግዛክት ነው አልወጣኝም። ኤግዛክት አይደሉም፣ ያ አይደሉም። ኤግዛክት ካላህ ጋር ተውና እናንተ ኤግዛክት ሲሚላሪቲ ብቻ ሳይሆን የሰው በሰው መልክ የፈጣሪ ለሱ በሚገባው መልክ ነው። አይኑም ጆሮውም ሁሉም አሉ የተባሉ ነገሮች በቁርአንና በሐዲስ ለሱ በሚገባው መልክ እኮ ካሊድ ማንም አላመሳሰለም እኮ እኛ እያመሳሰልን አይደለም። ለምሳሌ አንተ እግር አለህ፣ አህያም እግር አለ። እያመሳሰላችሁ እንጂ ሉክ አላህ ፈጣሪ አምሳል ነው ከተባለ እኮ ማመሳሰል ነው አይደል? እያመሳሰልን አይደለም። ስለማመሳሰል ሳይሆን ያ አካል አለው ነው። ይመስላል በሱ አምሳል ተፈጠረ ማለት እኮ ይመስላል ነው። ከአምሳል ምን ማለት ነው? አማርኛ ትርጉሙ እሱን ይመስላል ማለት ነው። አሁን ወደሱ ልንመጣ ነው። የቁርአኑን ሐዲሱን ራሱ ይተርጉም። በቃ ተው እንደው ሐዲሱን ይልበት። በቃ እኛ ሳንሆን ያመሳሰል ነው። እንደዛ ከሆነ ይመስላል ብለን እንቀጥል። እንደው ሐዲሱን ፈስረው በቃ እሺ እኛ ስንናገረው እንትን ካለ ራስስ የሐዲሱን አስረዳ፣ ሄድበት ሐዲሱን። Abu Huraira reported Allah's messenger sallallahu alaihi wasallam as saying, Allah the exalted and glorious created Adam in his image which is length of ምንድነው 16 cubits 16 cubits ነው ኩቢትስ ሰያውክ እንደማለት ነው። created Adam in his image with his length 16 cubits በሱ መልክ በአዳም መልክ ስንት 60 ክንድ እሱ አሳየነ እኮ ካሊዶ እሱን አሳየነ። እርሱ የሚለው ሂዝ የሚለው ሪፈር የሚያደርገው አላህን ነው እንጂ አደምን አይደለም የሚለውን ከሰለፎች ሙሐመድ ከሞተ እስከ 300 ዓመት ድረስ ያሉ ሰለፎች እንደዚህ አንድ ብቻ ከፍል አድርገና ከሰለፎች አንድ ብቻ አምጣልን። ይሄን ቶፒክ እንዘጋዋለን እኛ እንዳልነው ካልሆነ አይ ዊል ሪፈር በቃ አድርገው። እሱ ነው የተሻለ የሚሆነው። ቢኒ ያለው እንዴት ናችሁ? ቆይ ትንሽ እናንተ እንትን በሉና ይሄ ልጅ ላናገረው ፈልጋለሁ። በተለይ ቅድም የተናገራቸው መጀመሪያ ላይ ሀሳቦች ቁርአኑ ላይ እዛ ላይ ጥያቄ አለኝ። እሺ ፓለስቲን ሉክ አሁን ወደ እንትኑ ተመለስ። ክርስቲያን አንዴ አላህን በቆንጅዬ መልክ ያየውን አዲስ አንድ ያውጣልንና ከዛ አላህ ቆንጅዬ ነው። አላህ ቆንጅዬ ከሆነ ደግሞ ስለዚህ ከለር አለው ማለት ነው። አላህ መልክ አለው፣ ውበት አለው። ኦኬ የሚታይ ቁንጅና አለው። አደምስ ምን አይነት ነው ነው? እኔ እዚህ ጋር የምለው ማለት ነው እፎይ ለምሳሌ ቁርአን ላይ አላህ ይሰማል ብሎናል አይደለ? አላህ ያያል፣ አላህ እግር አለው ብሎናል አይደለ? እኛ ሙስሊሞች ምንድነው የምንለው? አላህ እግር አለው ግን እኛን አይመስልም። እንዴት የሚለውን ጥያቄ አንጠይቅም። እንዴት የሚለውን ጥያቄ እንዴት አይነት እግር ነው የሚለውን ጥያቄ አንጠይቅም። በቃ
ኦልሬዲ እንደተቀመጠው ነው። አላብራራውም፣ እሱ አላብራራውም፣ ነብዩም አላብራሩትም። ፓለስቲን እኛም አልጠየቅንም። ቀይ ነው፣ ጥቁር ነው፣ ረጅም ነው፣ አጭር ነው፣ እንዴት አይነት ነው ብለን አልጠየቅንም። ሪፕሬዘንት እያደረጋችሁን ለዛ ምላሽ እየሰጣችሁ ነው። እኛም ወፍራም ነው፣ ቀጭን ነው፣ እንዴት ነው ይህን ከናል ጥያቄያችንም አልጠየቅ ነው። የተጻፈው ላይ ብቻ ነን ያለ ነው። ፕሪሳፖዝ ያደረጋችሁትን ለዛ ምላሽ አትስጡ። ይሄ ፋላሲ ነው። እንደዚህ አይነት ነገር አትስሩ። ሉክ አዲሱ ለምሳሌ አይሰውም አለ ወርድ አለ ሉክ ምሽከተር መሳቢ ላይ የሚገኝ ነው። ክርስቲያን እንትን አድርገው ትንሽ አጠበው ታጠበው አንሳኔ አይሰውም አለ ወርድ ኢን ሞስት ቢዩቲፉል ፎርም በጣም በሚያምር ሁኔታ ጌታዬን አይቼዋለሁ አለ። ኦኬ በሚያምር ቅርጽ በሚያምር ፎርም ያ ቅርጽ አይቶታል። በሚያምር ሱራ ማለት ነው። ያ ሱራ የምትለዋ ቃል የገባችው ኤግዛክትሊ ለአደምም ተሰጣለች፣ ለጅብሪልም ተሰጣለች። ሱራ የምትለው አክሰንት እቺ ቆንጆ ማለት ነች አይደል? አሰንት አሰን ያ አሰን ቆንጆ ማለት ነው። አሰን ያ ሱረቲ ማለት ነው። የሱ ኢሜጅ ሱራው ማለት ነው። ሱረቲን ሳይሆን ሱራህ ነው። ቀጥሎ ከተነበበ ቲን ተብሎ ይቃጠላል። እዛ ላይ ከቆመ ደግሞ ሱራ ተብሎ በማን እንትን ነው የፈጠረው? እሺ ቆንጆ ነው አይደለም? ጥያቄ ምንድን ነው? ከመጀመሪያው ጀምሮ አረበኛው ማለት ነው። ስለዚህ አላህ ቆንጆ ነው። አላህ በቁንጅና አላህ ቆንጆ ነው። መሐመድ አላህን በቁንጆ መልክ አይቶታል። እንስማማለን። እስኪ ሀዲሱን ከላይ ጀምሮ ላንብበው። ከላይ ጀምሮ ገብቷል። አሁን እቺ መሀል ላይ ያለችው ቁንጽል ሀሳብ አታምጡ። ቁንጽል ሀሳብ ሳይሆን ለውይይት ከሆነ ያው ቀጥል ምን አንጻር ነው የሚለውም ለማወቅ ከዚህ ጀምር አንብብ እስኪ ዋን አብዱራህማን ኢብን فإيش قال رسول الله صلى الله عليه وسلم رأيت ربي عز وجل في أحسن صورة ጨርሰዋል። አንብበህ በነገራችን ላይ ዋናውን ሀሳብ አግኝተዋል። ስለዚህ አላህ ቆንጆ ነው። አላህን በቁንጅና አይቶታል። ሉክ ሁለት እጅ አለው፣ ሁለት አይን አለው፣ ሁለት ጆሮ አለው፣ ሁለት እግር አለው፣ ባት አለው። ቆንጆ ነው። አሁን ሱራ 95 4 አንድ የክርስቲያን ፈተው ዝጋ። እኔ እንትን ምለው ማለት ነው እፎይ ይሄ ሀዲሱ ማለት ነው ነብዩ ያዩት በህልማቸው ነው። ገብቶሃል? አላህ ደግሞ ቁርአን ላይ ተገልጦ የታየው ለሙሳ ብቻ ነው። እሱም ደግሞ አየው የሚባል ደረጃ አይደለም፣ እንደተገለጠለት ነው። ተራራው አመድ የሆነበት ከዛ ወደቀ ሙሳ። እንደዚህ የሚል ሀዲስ አለ። ይሄ የነቢያት ህልም ወይ ነው? ትክክል ነው። የነቢያት ህልም ብሏል ነብዩ። ስለዚህ ማተር አያደርግም። ኤኒዌይስ እችኛውን አንብባት። አሁን መጣል አደምን ነው የፈጠረው አይደል? አደምን ሲፈጥረው በጣም ቆንጆ አድርጎ በአማረ አቋም ነው የፈጠረው። በአማረ አላህም ምንድነው ቆንጆ ነው። ስለዚህ አላህ አደምን በእርሱ መልክ ፈጠረው ወይንም ደግሞ በእሱ ምስል ፈጠረው የሚለው ኤግዛክት ይመጣል ማለት ነው። እሺ እዚህ ላይ አሕሰን የሚለው
አሕሰነ ማለት ለውበት ብቻ አይደለም። አንደኛ አሕሰነ ለምሳሌ ስራን ማሳመርም አሕሰን ነው። መልካም ነገርም ማድረግ አሕሰን ነው። እዛ ቀጥሎ ያለውን አንብበዋ። ትስማማለህ አይደል? እሺ ቅድም ያልከው አሕሰን። እሺ የመልክ ማማርም አሕሰን ነው። እሺ ሰውን በጣም በአማረ አቋም ላይ ፈጠር ነው። ኦኬ ለምሳሌ አንተ በጣም የምታምር ቆንጆ ልጅ ለሌላው የሚያምር ላይሆን ይችላል። ማማር ለሁሉም ማማር አንድ አይነት አይደለም። የፈጣሪ ማማርና የአደም ማማር ሰዎችን ልጆች በጣም በአማረ ሁኔታ ፈጠራቸው። ይመሳሰላል ለማለት ነው አይደል? አንተ ማማር በራሱ ላይ በእኛ አእምሮ ራሱ ሰው በቀላል ከዛ በኋላ ምንድነው እሱ ቅርጹንም ነገረህ እኮ ሰውን በሚያምር በጣም በአማረ አቋም በአማረ አቋም ላይ ፈጠር ነው። ስለዚህ ውብ አድርጎ ቆንጆ አድርጎ አቋሙን ፈጠረው። ስለዚህ ውበት የሚገልጽ ነው አይደለ? ቴንክ ዩ። አላህ ጋር ደግሞ ስትመጣ አምላክ ጌታዬን ቆንጆ ሆኖ አየሁት ነው ያለው። እይታ ቁንጅና ግራስ በሚያደርገው ምንን ነው? ውበትን ነው አይደለ? ስለዚህ በቆንጆ ቅርጽ አየሁት አለ። እዛ ጋር ደግሞ በቆንጆ አቋም ፈጠርኩት አለ። ምን ልዩነት አለው ታዲያ? እዚህ ላይ ልዩነቱ ምን እንደሆነ ታውቃለህ? የፈጣሪ ማማርና የሰው ልጆች ማማር እንዲያው በሰው ልጆች መካከል የማማር ልዩነት ያለው እንደው ማማሩ ሪያሊቲ በሰው ልጆች በፍጡራን መካከል ማማር ራሱ ልዩነት አለ። አንድ የለውም ማለት ልዩነት አላቸው ነው። የለውም ብለን መከራከር እኮ እንችላለን። የለውም ብለን መከራከር እንችላለን። ለምን? አላህ አደምን ሲፈጥረው በራሱ አምሳል ነው የፈጠረው። አላህ ቆንጆ ነበር። ልክ አደምን ስለ አሕሰን ስለ ቁንጅና እያወራን ስለነበረ ነው። ወደዚያኛው ካሊድ ወደኋላ እየተመለሰ ስለሆነ ሁለቱ ጋር የተጠቀሰው አረብኛ ቃል ተመሳሳይ ነው አይደለ? ኢቨን ከስራና ደማ ምናምን እንኳን ልዩነት የለውም፣ ተመሳሳይ ነው። ቃሉ አይደለም፣ እኔ በቃሉ ላይ አይደለም። ማማር የሰዎች ውበት ራሱ ልዩነት ያለው፣ ፈጣሪ ደግሞ ረቂቅ ስለሆነ የፈጣሪ ውበትና የኛ ውበት የሚመሳሰል አይደለም። ምንም እንኳን ያምራሉ። ለአንተ ያማረ ህንፃ ለእኔ ላያምር ይችላል አይደል? ፍጡራን ሆነን እንኳን ፍጡር የተፈጠረ ነገር ራሱ ማማሩ ልዩነት አለው አይደል? ሪላቲቪቲ ነው አይደል? አሕሰን ያ ሪላቲቪቲው ግን ለአንተ ነው የሚሰራው። ከአደም ጋር እና አላህ ጋር ግን አይሰራም። ምክንያቱም አደም የመጀመሪያ ፍጡር ነው። ፍጡሩን አሕሰንን እዚህ ላይ ያለውን አሕሰንና ያኛውን አሕሰን ስላመጣህልኝ እኮ ነው። ስላማሩ ብቻ ይመሳሰላሉ ማለት አይደለም። እንኳን በፍጡራን መካከል ማማር ልዩነት አለ። ልስማማለህ ካሊድ ልስማማለህ። አላህ ያለው ፊት አለው። ያ ፊቱ ደግሞ ቆንጆ ነው። በቆንጆ አየሁት አለ ሙሐመድ ነብይህ። አደም ደግሞ አላህ ሲፈጥረው ቆንጆ አድርጎ እንደፈጠረው በቆንጆ ቁመና እንደፈጠረው ነገረን። አላህን ደግሞ በቆንጆ ቁመና እንዳየው ነገረን። ቃላቶቹ ተመሳሳይ ናቸው። ስቲል አንድ አይደሉም እያልከን ነው። እሺ ይሁን። ሁለቱ ጋር የተጠቀሙ ቃላቶች ተመሳሳይ ነው። ቃላቶቹ የተለያዩ ናቸው። ነው አድበስብሰን እያለፍን አይደለም። ቃላቶቹ አንድ አለውም እያልኩ አይደለም። ማማር ልዩነት አለው። በፍጡራንና በሰዎች መካከል ቀርቶ በፍጡራንና በፍጡራን መካከል ራሱ ልዩነት አለው ማማር። ችግር የለውም እኮ እኔ ችግር የለብኝም እሱ። ስለዚህ ነው አይመሳሰልም። ማማሩ ነው የማይመሳሰለው እንጂ ቃሉ እኮ አንድ ነው። ካሊድ እኮ አንዴ ቃሉ አንድ ነው። ስለዚህ ለአንድ አሁን ችግር የለውም። እንዴት አንድ ይሆናል? ፕሊዝ አላህ የተሻለ ቆንጆ ነው። በቃ ከአደም የተሻለ ቆንጆ ነው ብዬ አርጊው ላድርገህ። እሺ ባታመጣም እንደዚህ አይነት ማስረጃዎች ልታመጣ እንደማችል በአቅም ስቲል ምንም እኔ ማተር የሚያደርገኝ አይደለም። በቃ አላህ ስታይ ምንድነው አቋሙ? ቆይ አንዴ ያስጨርሰኛ። ስለዚህ አላህን ሙሐመድ በቆንጆ ቅርጽ አየው። አላህ ደግሞ አደምን በቆንጆ ቅርጽ ፈጠረው። ከዛ አላህ ደግሞ ምን አለ? አደምን በመልኬ በቁመናዬ እንደኔ ፈጠርኩ ቆንጆ አድርጎ አለ አላለም? ሐዲሱን ክፈተው። በሱ ላይ አልተስማማንም። ሐዲሱን ክፈተው።
አሁን ወደ መረጃ እንገባለን ማለት ነው። አሁን ዙሩን እናከረዋለን። በመልክ ሙገቱ ውስጥ ከገባ ምን አልከኝ? ምኑን ነው አላለው? አላለም ያልከው ምኑን ነው? በመልኬ ፈጠርኩት፣ በእኔ መልክ ፈጠርኩት ያለ ነገር ምን ላይ ነው ያለው? ክፈተው ክርስቲያን ክፈተው። የቅድሙን እያመጣልኝ እኮ መልኩን አያካትትም የሚለውን እስቲ ያሳየኝ። ይሄንን ምን ላሳይ? ሱራ መልክን ያካትታል አያካትትም? ኖ ኩዌሽን። ያካትታል አያካትትም? ኖ ኩዌሽን። ምን ኖ ኩዌሽን ነው? አዳዝት ሚል ጥያቄ ያካትታል የለውም። ያካትታል። ቴንኪው ጨረስ ነው። ስለዚህ እዚህ ጋር የተጠቀመው ምንድን ነው? ኢሜጅ የሚለውን ሱራ ነው የሚለው። ኦኬ ሐዲሱን ታስታውሳለህ ክርስቲያን? ፊቱ የምትለውን ደግሞ ፊት ስፔሲፊክ ገልጾ ራሱ የተናገረበት አለ። ስለዚህ እኮ እዚህ ላይ አርጊመንት የለንም እኮ ኢሜጅ የሚለው ሱራ ስለመሆኑ ምንም እኔ አርጊመንትም አላቀረብኩም እኮ። ያንተ ፖይንት አልገባኝም። ነገ በደንብ ስታስታውሰው ይገባል። አይ መግባባት የምንችል ከሆነ ነዋ። አሁን እዚህ ላይ ሱራ ኢሜጅ ስለመሆኑ ምንም እኔ እንትን የለኝም። አረብኛ ትራንስሌትም ማድረግ ትችላላችሁ። ኢሜጅ ነው። ስለዚህ ከሆነ ደግሞ እንደዛ ከሆነ ስለዚህ አርጉሜንቴን ጨረስኩኝ። ምን ብዙ እኮ ክርክር አያስፈልግም። ለዛ እኮ ነው ሾርት ሜተድ መጠቀም ይቻላል። ፊቱን አያካትትም ብለህ ሞገትከኝ። ሱራን የተጠቀመው ፊቱን አያካትም አይደለም ያልኩ። አላህ በአደም ፊት አልተፈጠረም ብለህኛ ነበር። በአደም አምሳል አልተፈጠረም ነው ማይ አርጊመንት። ሱራ ፊት አይደለም ብዬ እንዴት? እሺ አሁን ዝቅ አድርገዋል። በመረጃ ነው እንጂ እኮ በመሳቅና በእንትን አይደለም የምንሟገተውና የምንተማመነው። አንብበው እሺ። በሴም አያ 25 ጊዜ መረጃ ያቀረባችሁት እኮ ይህንን ነው እኮ። የተለየ ነገር አይደለም እኮ። አላውቀውም ማለት እኮ ቀድሜ አላውቀውም ስላልክ ፕሪቪየስሊ አላየሁትም ነው። ካየሁት በኋላ ደግሞ ትርጉሙን ሳይ እናንተ በምትሉት መልክ እናንተ ባብራራችሁት መልክ አይደለም። አንተ እንዳልከው ነገርኩህ። ይኸው አሁን ሂሚሌት ባደርግ ደስ ይለኛል። ከፍ አድርጌ መረጃ እንዳሌለ ሰው እንዳያውቅብህ ባደርግ ደስ ይለኝ ነበረ። ግን መረጃ እንዳለህና እንደሚያውቅ እያደረግህ ስለሆነ ለኦዲየንሱ ከራስህ ተረት ተረት እያወራህ እንደሆነ እንዲያውቁት መረጃ እንደሌለህና ዝም ብለህ እያወራህ እንደሆነ ኦዲየንስ ማወቅ ስላለበት መረጃ ክፈት እስኪ። አንተ የምትለውን ሳባ አይደለም የምጠይቅህ፣ ነብይህን አይደለም የምጠይቅህ። ነብይህን አይደለም የምጠይቅህ፣ አታመጣም። እኛ ያልነውን ያለው ነብይህ። ሳባዎችን አይደለም የምጠይቅህ፣ ሳባዎቹ እኛ ያልነውን ነው ያሉት። ታቢያኖችን አይደለም የምጠይቅህ፣ ታቢያኖቹ እኛ ያልነውን ነው የሚሉት። አንተ ከዛ በኋላ የመጡ ራሱ አታመጣም። እስኪ አሁን ካልኩህ ውስጥ አንድ ማስረጃ አንጣልኝ። አንተ እንዳልከው ለምሳሌ ስለምን እኛ ያልነውን ይሄን አላህ በመልኩ አደምን ፈጠረው የሚለውን ሳባዎቹ እንደዛ አላሉም፣ ወይንም ደግሞ ነቢዩ እንደዛ አላለም ያለ ታቢያንም ሆነ እዛም ከመሄዴ እዚህ ላይ ትርጉሙ ላይ ራሱ እኮ አለ። ቅድም ስላላየሁት ነው እንጂ እኮ እዚህ ላይ ራሱ እኮ ሂስ የሚለውን ለአደም ነው የተገለጸው እያልኩ እኮ ነው። እዛም ፋርዘር ሳንሄድ ሂዝ ማለት ምን ማለት ነው? አዳም ማን ነው እንደዛ ብሎ ይፈታል? የትኛው ሰለፍ ነው እንደዛ ብሎ ይፈታል? እስኪ እንትኑን አምጣው ፊት ለፊት አድርገው። ማን ነው እንደዛ ብሎ ይፈታል? ይኸው ፊት ለፊት ያለው መረጃውን እያየው እኮ ነው። የእንግሊዝኛውን አመጣልኝ፣ የአረብኛውን አመጣልኝ። እንግሊዝኛውም አይልም ፊት ለፊት አድርገህ ራስህ እኮ ነው ያሳየኸኝ። አላህ በመልኩ ፈጠረው ከተባለ የማንን እንትን እየሰጠ ነው? ገንዘብነትን ለአላህ ነው እየሰጠ ያለው። እዚህ ላይ ስለ ገንዘብነት የተወራ ነገር አለ። ባለቤትነት ለማለት ነው። ገንዘብነት እያልኩ ያለው ባለቤትነት የሚያመላክት ነው። ንብረትነት ማለት ነው። ፖዚሽን ወይንም ማለት ነው። ስለዚህ የትኛውንም ሰለፍ አታመጣም። እሱ የሚሆነው ምንድነው? እሱ ያንተ ይሆናል፣ ተረት ተረት ይሆናል ማለት ነው። ኖ ለምን ማስረጃ አምጣ። እሺ አንድ ማስረጃ ጥቀስ።
ሪፈር ላድርጌ ላምጣ አልኩ አይደል? በዚህኛው ጉዳይ መልሰ ራስ ነው ያመጣኸኝ። መልስ ወደዚህኛው መረጃ ያመጣኸኝ ራስህ ነህ። ሪፈር አድርጌ መረጃ ላምጣ። ምክንያቱም የለም ብለህ እኮ የተከራከርክ ነው። እነ ኢብኑ ተይሚያ የምትቀበላቸው ከሆነ እሺ፣ ይኸውልህ ትልቁ ሼክ አልኢስላም ኢብኑ ተይሚያ የምትለው ሼኹል ኢስላም ማለት ነው። ምን ይላል መሰለህ? the word surah or image in this hadith is like all the other name of attribute of Allah ይላል። ለአላህ ልክ ሌሎች ባህሪያቶቹ አትሪቢዩት እንዳደረጉት እዚህ ጋርም ሱራ ብሎ የገባው የአላህ ነው አትሪቢዩት የሚያደርገው። ሱራው ላይ አይደለም፣ ሂስ በሚለው ፕሮናውን ላይ ነው እንትናችን እዚህ ላይ ተቀበል። ሂስ የሚለው ፕሮናውን ሪፈር የሚያደርገው አላህን ነው እንጂ ማነው አደምን አይደለም። እሺ አንተ እያልከኝ እኮ ነው። እዚህ ላይ ለምሳሌ ሰለፎች ያሉት ኢብኑ ተይሚያ ያሉት እስኪ አለ ወይ ካለ አያለው ነው ያልኩት። እዚህ ላይ ካለ እሺ ያሳየኝ እኮ አይደለም ብላ ተከራከራ። ቅድም እኮ አሳየነ። ይሄን ፈትዋ ያመጣ ነው የሰለፎችን ትምህርት ይዘው መተው ነው እኮ ፈትዋ ይሰምለውን አላህን ለማለት ነው ያለበትን ማስረጃ ካሳየኝ ካልሆነ እኔ ካሊድ አንዴ አስጠጋው ክርስቲያን ለ1500 ሰው ምን እያወራ እንደሆነ እያወቁ ካልሆነ ሂዝ ሚለው ለአላህ ነው የተባለበት ይላል። ተከፍቷል እኮ ሉክ these two hadiths indicate that the pronoun in the phrase in his image refer to Allah ማንን ነው የሚለው ሪፈር የሚያደርገው ይላል። እስኪ ማንን ነው የሚለው የቱ ጋር ከፍ አድርገው እስኪ አስመርለት ክርስቲያን አስመርለት። ረችትና 3 መስመር ራሱ አይሞላም እኮ በእናት ይሄው አንብብሽ the pronoun in the phrase in his image refers to Allah. The pronoun in the phrase in his image refers to Allah. May he be glorified. ስለዚህ ምንድን ነው የሚለው? አላህ ነው ሪፈር የሚያደርገው። በቃ hadith indicates that the pronoun in the phrase ፕሮናውኑ ሂዝ የሚለው ፕሮናውኑ ኢንዲኬት የሚያደርገው ሂዝ ኢሜጅ የሚለው አላህ ነው ሪፈር የሚያደርገው አለ። ግልጽ እኮ ነው። ሂስን የሚለው ነው ሂስ ኢሜጅን ነው እዚህ ላይ አሁን ቅድም ሂዝ የሚለውን አልክ፣ ኢሜጅ ነው ሱራ ነው ተስማምቻለሁ አልክ። አሁን ደግሞ ሂዝ የሚለው ፕሮናውኑ እስኪ አንዳቸው ቅድም ምን አልክ? ሱራ ወይም ኢሜጅ የሚለውን ተስማምቻለሁ ችግር የለውም አልክ። አሁን ደግሞ ሂዝ ኢሜጅ በመሆኑ አይደለም ክርክሬ። አሁን ደግሞ በሱ መልክ ፈጠረው ያለው አደምን ነው። በሱ መልክ ስማ ፕሮናውኑ ሂዝ ኢሜጅ የሚለው ፕሮናውኑ ሪፈርቱ አላህ ነው ተብሎ ተቀመጠልህ። እሺ እሱን ነው የሚያመለክተው ፕሮናውኑ ሂዝ የሚለው ኢሜጁ፣ ለዛውም ደግሞ ኢሜጅ ብሎ ካስቀመጠልህ ማለት ነው። እንደዚህ ብሎ ሲያስቀምጥልህ ደግሞ ምንድነው ኢሜጅ የሚለው ነው ወይ ምናምን ብለህ ደግሞ ሰርክል ውስጥ ገባህ ማለት ነው ጨዋታ። ኢሜጅ የሚለውን ቅድም ዘግተህ መጣል ወይም ደግሞ ሱራ የሚለውን አሁን ያ ኢሜጅ የሚለው ላይ አይደለም ለማን ነው ለመግለጽ የፈለገው አላህን ኢሜጁን እኮ አይደለም አላህን ነው። አዎ አስቀምጠልህ። አንተ እኮ ነው እያልከኝ ያለው መረጃው እኮ አይደለም። ይሄው አንብባ አትረዳም እንዴ ወንድሜ? in his image refers to Allah እና in his image እና his አንድ ናቸው እንዴ? in his image አይ ቲንክ እንግሊዘኛው ነው የናታቀም ካፈርኩ አይመልሰኝ አትበል። እንደዚህ ድርቅ አይባልም። ካፈርኩ አይመልሰኝ ነው። ቅድም ግን ሲያነሳ አንድ ሀሳብ ብቻ ትንሽ ልናገርና እኔ እንትን ላለው ችግር የለም። ቅድም ሲናገር የነበረው አላህን የሚመስለው የለም እሱ ሰሚው ተመልካች ነው የሚለው ማለት ነው። እና እንግዲህ አላህን የሚመስለው የለም ከተባለ ሰሚና ተመልካች የሚለው ቃል ያፈርሰዋል። ምክንያቱም ብቸኛ ሰሚ እሱ ነው ማለት ነው። እነሱ እንደሚሉት መተርጎም ካለበት ብቸኛ ሰሚ ሊሆን የሚገባው እሱ ነው። ባይዘው መስማት ባህሪ ነው። ባህሪን ነው የሚያመለክተው እንጂ ፊዚካልን አይደለም የሚያመለክተው። ሰው በባህሪም ይመሳሰላል ነው። አሁን ሰው ከአላህ ጋር በባህሪም ይመሳሰላል። መስማት ባህሪ ስለሆነ እንደ አላህ ይሰማል፣ አላህም ይሰማል።
ሰው የሚሰማ። ስለዚህ ኢቨን ባህሪ ጋር ራሱ መመሳሰል አለ ብሎ እየተናገረ ነው። ቅድም እሱ አንተ ስትጠይቀው ጆሮ፣ አይን ምናምን የሚባሉት ነገሮች አላህ አሉት ብለህ ስትጠይቀው አሉት ሲል ነበር። እነዛ ደግሞ ፊዚካል ቦዲዎች የሆኑ ነገሮች ናቸው። ሪፈር የሚያደርጉት ባህሪን ሳይሆን ፊዚካል የሆኑ ቦዲ ነገሮችን ነው። እና አላህ በቃ በትክክል ሰውን እንደሚመስል ፊዚካል የሆነ ቦዲ እንዳለውም ይገልጻል። እንደገና ደግሞ ባህሪም ደግሞ ከሰው ጋር የሚመሳሰል ባህሪ እንዳለው ይገልጻል ማለት ነው። በሁሉም ነገር ኳሊቲ ጉዳይ ሊኖር ይችላል። የአላህ ማየትና የሰዎች ማየት ይችላል። እሱ ኳሊቲ ነው እንጂ ባህሪ ወይም ደግሞ ማየት ጋር የሚለየው ነገር የለም። አላህ የሚያል እኔ የማያለው በሴም ነው እይታችን። እሱ ከሰማይ ጀምሮ እስከ ምድር ያለውን ሊያይ ይችላል። ሁሉ ነገር ሊያይ ይችላል። እኔ እስከ የተወሰነ እይታ ሊኖር ይችላል። አላህ ይሰማል፣ እኔም እሰማለሁ። የእሱ መስማትና የእኔ መስማት ሊለያይ ይችላል። ፊዚካል ጆሮ አለው ብለህ ስለተናገርክ፣ ቅድምም አይንም አለው ብለህ ስለተናገርክ እኔም አለኝ እሱም አለው። በቅርጽ ሊለያይ ይችላል እንጂ በሴም ነው ማለት ነው። ስለዚህ ከዚህ አንጻር ነው አደምን በመልኩ ፈጠረው የተባለው። አሁን ሂዝ ኢሜጅ ለማለት የሞከረው ደግሞ በአደም መልክ ነው ለማለት ነው ሀሳብ ለመስጠት የሞከረው። አደም ሳይፈጠር መልኩ ከየት መጥቶ ነው በራሱ መልክ የሚፈጠረው? ይሄ እኮ በጣም ፋላሲ ነው። አንድ አካል ሳይኖር በፊት የእሱ መልክ አይባልም። ኦኬ፣ ሲፈጠር ነው መልኩ አብሮ የሚፈጠረው። ስለዚህ ሳይኖር በፊት መልኩ ከነበረ እሱ ራሱ ፈጣሪ ነው ባይዘዌ ማለት ነው። ከመፈጠሩ በፊት ራሱ መልኩ አለ ብለህ እየነገርከን ነው። ከመፈጠሩ በፊት ያለው መልክ የአላህ መልክ ነው። ስለዚህ በዛ መልክ ተፈጠረ ነው እያለ ያለው አዲሱ። በዛ መልክ ተፈጠረ ነው እንጂ አደም ሳይፈጠር በፊት መልክ ነበረው እና በራሱ በመልኩ ፈጠረው የሚል የተሳሳተ ትርጉም ነው። ስለዚህ አምላክ ካላደረከው በስተቀር ከመፈጠር ጊዜ ጀምሮ ነው መልክ የኖረው አደም እንጂ ከዛ በፊት የለውም። ስለዚህ እነዚህ በጠቅላላ ነገሮች ትክክል አይደሉም። እሺ ቀጥሎ። እሺ ይብቃን እንደ ክርስቲያን አይ ቲንክ አዎ ቢበቃን ጥሩ ይመስለኛል። ወይ አደሩ። ያ ሰላም ደሩላችሁ። አይሻ ሚስራ ዳራ ፕሪንሰስ አላችሁ ቻው አትሉንም? ሰላም ነው። እስኮይ እንዴት ነህ ወንድማችን? እግዚአብሔር ይመስገን አለና ዛሬ ደግሞ ደስ ብሎኛል እና ማዘርን አናግሪያት ነበረ። እሷም ማጣለው ብላለች። እንግዲህ ጭራሽ ኃይለኛ ሰርፕራይዝ ነው። ኃይለኛ ሰርፕራይዝ ነው። ጀግና ጀግና ጀግና። በተማርሽ ነው መምህር አግኝተሻል? መምህር አግኝተሻል? አዎ አዎ እየተማርኩ ነው። አብረሽ ትጠመቂያለሽ። ቀላል የቀሩትንም ሰብስቢ ሌሎችም ካሉ በደንብ መጎበዝ አለብሽ።